የፍቅር ጌታ ነው። ይሰማል? አዎ ይሰማል። እንዴት ነህ? ትክክለኛው ማስተር በላቸው ነው። እስራኤል ሁሉ ይድናል ይላል። ምናልባት በድምጼ መለየት ትችላላችሁ። ተንበርክኬ እያለሁ ነው። ድምጽህ የሳቅ ንጉስ። የጌታ ሰላምና ፍቅር ለእናንተ ይሁን። በድንገት ስለ እስራኤል ሲወራ ሰምቼ ነው። ጠቅለል ያለ ሐሳቤ ፖዚቲቭ የሆነ ለእስራኤል ያለኝን ነገር ከመጽሐፍ ቅዱስ አንጻር ልናገር ነው። የህብረት ቃለ ሕይወት ቤተክርስቲያን አገልጋይና አባል ነኝ። 7 ደረጃ ማለት ነው ቤተክርስቲያኔ። ከዛ ውጪ በዓለም ዙሪያ ዞሬ አገልግያለሁ። እስራኤል ሀገርም አገልግያለሁኝ እና ከመጽሐፍ ቅዱስ አንዳንዶች የምጽፉትን ነገር ዜጋ አይቼ ተሰምቶኛል። ማለትም ለክርክር አይደለም፣ ዝም ብሎ ለክርክር አይደለም እዚህ ጋር መቅረብ ያለብን። ልክ ነው፣ መወያየት መልካም ነው። ሰው በደረሰበት ይመላለሳል። እስራኤል የኪዳን ሀገር ነች። ህዝቡም የኪዳን ሀገር ነው። ኪዳን ምንድን ነው ማለት እጅግ ጠቃሚ ነው። እግዚአብሔር የኪዳን አምላክ ነው። የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ነው እና ያለ የነበረው ነው። ኤሎሂም፣ ያህዌ፣ የሽዋ በቃ እግዚአብሔር ከህዝቡ ጋር ሁል ጊዜ ኪዳን አለው። እንግዲህ መጽሐፍ ቅዱሳችንን ካየን እግዚአብሔር አምላክ ፓኒሽመንታል ለርኒንግ ሲስተም እንደሚባለው አባት የሚወደውን ልጆች ይቀጣል። እስራኤል ቅድም እንዳላችሁት ኃጢአተኛ ህዝብ ነው። ሁሉ ኃጢአትን ሰርቷል። ግን የእስራኤል ህዝብ የኪዳን ህዝብ ነው። ቢቀጣ ይመልሳል። ኢዮብ እንኳ ስናገር ምን አለ? እግዚአብሔር የሚገስጸው ህዝብ ወይንም ሰው ምስጉን ነው። እሱ ይሰብራል፣ እሱ ይጠግናል። እጆቹ ያቆስላሉ፣ እጆቹ ይፈውሳሉ። ልክ ፈረስ በልጓምና በልባብ እንደሚመለስ እናንተ ሁል ጊዜ በቅጣት ነው እንደምትመለሱ እያለ ይመልሳቸዋል፣ ይወዳቸዋል። በቃ የድንጋይን ልብ እኮ የስጋ ልብ አድርጎ ቀየረ፣ መመለስ ስላልቻሉ። ይሄ አምላክ እዚህ ቦታ ላይ እንዲህ ይላል፣ ወዲያው ለእኔ ኪዳን፣ እናንተ ኢትዮጵያውያን ለእኔ፣ እናንተ እስራኤላውያን ለእኔ እንደ ኢትዮጵያውያን አይደላችሁምን ያለው ኪዳን ጀምሮ ወደ ሰፊው መጽሐፍ ቅዱስ ነገር አልገባም። ማጥናቱ ጥሩ ነው። እዚህ ጋር ግን በትንቢተ አሞጽ ምዕራፍ 9 ላይ የሚናገረውን 3 ቁጥር አነባለሁ። ቁጥር 4 ላይ በጠላቶቻቸውም ፊት ተማርከው በሄዱ ጊዜ ከዛ ሴፍ አዛለው፣ እርሱም ይገላቸዋል፣ ዓይኔንም በእርሱ ላይ ሊከፍት እንጂ ለመልካም አላደርግም ይልና የሰራዊት ጌታ እግዚአብሔር ምድርን ይዳስሳል፣ እርሷም ትቀልጣለች፣ የሚኖርባትም ሁሉ ያለቅሳሉ። ሁሉም እንደ ግብፅ ወንዝ ትነሳለች፣ ደግሞ እንደ ግብፅ ወንዝ ትወርዳለች። አዳራሾቿ በሰማይ የሰራ ጠፈርንም በምድር ላይ የመሰረተ ባህርን ውሃ ጠርቶ በምድር ፊት ላይ የሚፈውስ እርሱ ስሙም እግዚአብሔር ነው። የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያውያን ልጆች አይደላችሁምን? ይላል እግዚአብሔር። እስራኤል ከግብፅ ምድር ፍልስጤማውያንን ከኬፎቶር ሶርያውያንን ኪቶር አላወጣምን? እነሆ የጌታ የእግዚአብሔር ዓይኖች በኃጢአተኞች መንግስታት ላይ ናቸው፣ ከምድር ፊት አጠፋታለሁ። ነገር ግን የያዕቆብ ቤት ፈጽሜ አላጠፋም ይላል እግዚአብሔር። የያዕቆብ ቤት ማን ነው? ተመልከት። ፈጽሜ ምን አላረግም። ይሄ የኪዳን ቃል ነው፣ የኪዳን ቃል አይደለም። እና አላጠፋም ይላል እግዚአብሔር። እነሆ አዛለሁ፣ እህልም በወንፊት እንዲነፋ የእስራኤል ቤት በእስራኤል ሁሉ መካከል እነፋለሁ። ነገር ግን አንዲት ቅንጣት ምድር ላይ አትወድቅም። ወደ ታች ያለውን እናንተ አንብቡ። ምን ልል ነው? አትወድቅም የሚለው ሁሉ ኃጢአትን ሰርቷል፣ እግዚአብሔርም ክብር ጎሏቸዋል። እስራኤል ፍልስጤም ጋዛን ኢንተርናሽናል ፒስ ኮንፈረንስ ላይ the first person on the planet ተብሎ ጌታ ከኤችአይቪ እንዳዳነኝ
እንደመለሰኝ መስክሬ መንፈስ ቅዱስ በእነዚህ መካከል ሰርቶ ፍልስጤሞች ጋዛዎች ሜዳ ላይ ወደቁ፣ ሳቁ፣ ተቃቀፍን፣ ተላቀስን ብላችሁ ምን ትላላችሁ? ኪዳኑ አይለወጥም። የሚቀጣውን ይቀጣል፣ የሚምረውን ይምራል። ከእስራኤል ጋር ግን ከታች ወረድ ብሎ ምን ይላል? ምድሪቱ አትጠፋም። አሁን ለምሳሌ እስራኤልን እናጠፋለን ማለት የማይሆን ነገር ነው። እግዚአብሔር እናጠፋለሁ ማለት ነው። አትጠፊም ብሎ ከዚህ በኋላ ምድርሽ አትጠፋም ብሎ ይመጣል ጌታ። ልክ ነው፣ ሊፈርድ ይመጣል። በመጨረሻ ግን ኢሳይያስ 40 ላይ ምን ይላል? ሕዝቤን አጽናኑ፣ ተራራው ደልዳላ ይሆናል፣ ሸለቆ ይሞላል፣ ስርጓጓጡ ሜዳ ይሆናል፣ ጠማማው ይቃናል፣ ሰው ሁሉ የእግዚአብሔርን ክብር ያያል። ሕዝቤ ያልሆነውን ሕዝብ ሕዝቤ ይለዋለሁ፣ እረኞች የበተኑ በጎችን እሰበስባለሁ ያለ ጌታ ዓላማውና ፐርፐዙ ኢየሱስ ክርስቶስ የሞተው የሰውን ልጆች ሁሉ ከኃጢአት ሊያድን ነው። የኪዳን ሕዝቡንስ ቀዳሚ ነዋ። የኪዳን ሕዝብ እንደ ዓይኔ ብሌን ብሏላ፣ አልክድሽም ብሏላ። የፈረሰችውን የዳዊትን ድንኳን እንደገና አድሳለሁ ማለት ምን ማለቱ ነው? በዚሁ ክፍል ላይ እግዚአብሔር አምላክ ልክ ነው። እስራኤል ከሄድን አንዳንዶች ምን እያሉ ነው? ሰው እየገደሉ ነው፣ እንዲህ እየሆነን። እግዚአብሔር የሚቀጣ መሪም ያስነሳል። ግን እስራኤልን ልናጠፋ አንችልም። እኛ የሟቹን ሟት አንፈልግም። ሆኖም ግን እስራኤልን የሚባርክ የተባረከ ነው። ለእስራኤል የሚጸልይ እግዚአብሔር አምላክ ይባርከዋል። እስራኤል የተባረከ ነው፣ ግን አላወቀም። ሕዝቤ አላወቀኝም እኮ ነው፣ አያውቁምና ይቅር በላቸው እኮ ነው ያለው። እንዴ አልቅሶላታል እኮ አልቅሶላታል። ስለዚህ እንደው ባጭሩ ወገኖቼ ብንጸልይ እንጂ አሁን የተነሳው ጦርነትም ሶስተኛ ዓለም ጦርነት አይደለም፣ የእስራኤል ማብቂያም አይደለም። አትጠፋም። ወንድሞቻችን አሉ፣ እህቶቻችን አሉ፣ ከኤምባሲው ጭምር ያውቁናል። እንጸልያለን። እኛ በአመፃ እግዚአብሔር እንዲህ ብሏል፣ ይሄ ጦርነት እንድነሳ የአመፀኞችን የራስ ፀጉር ይዤ አናታቸውን እፈነካክታለሁ ነው ያለው። እኔ እግዚአብሔር ሰው ነኝ። ገና ለፕሬዚዳንት ዶናልድ ትራምፕ የምናገረው ይኖረኛል። እግራቸውም በፈላ ውሃ አስገብቷል፣ ሁሉም ይሞሸለቃል ብሏል። ግን እስራኤል አትጠፋም። እስራኤል ሰዎች እንደሚሉት እናጠፋታለን? በፍጹም ልክ ነው። እግዚአብሔር ሁሉን ይቀጣል፣ ቀጥቶ ያስተምራል። ለወንጌል በር ልከፍት እንጂ እግዚአብሔር የዓለም ፍጻሜ ሊሆን አይደለም። እስራኤልም ልትጠፋ አይደለም። ልንጸልይላቸው ይገባል። እግዚአብሔር አምላክ ለወንጌል ልባቸውን እንዲመልሱ ነው። ሁሉንም የዓለም መንግስታቶች ባዶ እንደሆኑ ሊያሳያቸው ነው። በድብቅ የሰሩትን ምስጢር እየገለጠ ያለው እና እግዚአብሔር ይባርካችሁ። የእስራኤል አምላክ ይባርካችሁ። ኤሎሂም ይባርካችሁ። ያህዌ ይባርካችሁ። የሾዋ ይባርካችሁ። እና ሌላ የምለው የለም። እባካችሁ መጽሐፍ ቅዱሳችንን እናጥና። እግዚአብሔር አምላክ መላሽ አምላክ ነው። የኪዳን አምላክ ነው። ኪዳኑን ያስባል። በቃ ኪዳን ምን እንደሆነ እናጥና። እኔ አሁን በዚህ ምድር ላይ እጅግ ደስ ከምለኝ ነገር የእግዚአብሔር ኪዳን ነው። እንዴ ለአብርሃም የገባውን ኪዳን አልፈጸመም፣ ለይስሐቅ አልፈጸመም፣ ለያዕቆብ አልፈጸመም፣ በሙሴ አልሰራም፣ በኢያሱ አልሰራም፣ ከዛ በነቢያት አላደረገም። ከየት ነው የወጡት? 15 ሚሊዮን የሚያክል እኮ ነው ዓለምን እያንቀጣቀጠ የአሜሪካንን 50% ኢኮኖሚ የያዘው በምን ምክንያት ነው? በኪዳን ነው። ብሩም ወርቁም የሱ ነው። የዳይመንድ ፋብሪካቸውን ጎብኝቻለሁ እስራኤል ላይ። ለምን እንዲሆነ ስል እግዚአብሔር ኪዳን ነው። ስለዚህ ለምህረት መጸለይ ይገባናል፣ መባረክ ይገባናል። ሰው ሁሉ እንዲመለስ እኔ ተንበርክኬ እያለው ነው። አርብ የጸሎት ቀኔ ነው። እግዚአብሔር ይባርክ ወንድማችን። የሳቱትን ይመልስ። አትጣሉ። ክርክር ጠብን ነው የሚያመጣው። እንደ ቃሉ ተነጋገሩ ወንድሞቼ። በጣም ደስ ብሎኛል። ለእኔም ጸልዩ፣ ለእናንተም ጸልያለሁ። 8.2 ቢሊዮን ህዝብ በዓለም ላይ ያለው በእግዚአብሔር አምሳያ የተፈጠረ የእግዚአብሔር ህዝብ ነው። የኮከብ ክብር ከኮከብ ክብር እንደሚበልጥ ኪዳን ከኪዳን ይበልጣል ወይ? አዎ። በእርግጥ ሮሜ 8 ላይ አዲስን ኪዳን እገባለሁ አለ፣ ቃሌም በልቦናቸው ላይ አኖራለሁ። እንዴ እስራኤል ላይ የዳነ ህዝብ ቅሬታ የለም እንዴ? አለ። አሜሪካ ውስጥ ቅሬታ የለም እንዴ? አለ። እስራኤል ውስጥ
ቅሬታዎች አሉ፣ ኪዳን አለ፣ ወንጌል አለ። ልክ እንደዚሁም በዓለም ላይ ያለ ከኢሉሚናት ጀምሮ የጥፋት ቤት ነው ማለት ትችላላችሁ። የሌለ አመፃ የለም፣ የሌለ አመፃ የለም። ሃይፋ ተራራ እኮ የዛኔ የተመታው ለምንድን ነው? በሃይዝም ሃይፋ ተራራን ይዞ ያልሆነ ነገር የለም። በዚህ ሁሉ ግን እስራኤል አልጠፋችም። እግዚአብሔር አምላክ ኢየሱስ በክብር ይመጣል። ወንጌል ይሰበካል። እኔ ፓቴዎች ውስጥ ገብቼ ሰብካለሁ። የሚያዝበት ቦታ ነው። አልገደሉኝም። በቃ ወንጌልን ሰብኬያለሁ ኢየሱስን። እግዚአብሔር ትልቅ ነው። አሁንም እግዚአብሔር አምላክ የኪዳን ሀገር ነው። በእውነት እግዚአብሔር ታላቅ ነገርን አሳይቶኛል በእስራኤል ምድር ላይ። አሁንም ቢሆን ጌታ እግዚአብሔር ይጎበኛል። እኛ የኪዳን ሕዝብ ነን። በተለይ ኢትዮጵያውያኖች የኪዳን ሕዝብ ነን። ገና ለታላቅ የወንጌል ስራ ወደ እስራኤልም ወደ መላው ዓለምም የምንሄድ መጽሐፍ ቅዱሳችንን እናጥና፣ በመንፈስ እንመራ፣ የፍቅር ሕዝቦች እንሆን። ጌታ ዘመናችሁን አብዝቶ ይባርክ። ተባርክ ያለው ጸልዩልኝ። አመሰግናለሁ። ቴንኪው ወንድማችን ማስተር በላቸው የሳቅ ንጉሥ ተብሎ የሚባለው ወንድም ነው። በጣም የተወደደ ኢትዮጵያዊ፣ ማንም ኢትዮጵያዊ የሆነ የምናውቀው ደግሞ በጌታ በኢየሱስ ክርስቶስ አምነህ የኃጢአትን ይቅርታ አግኝተህ ጌታም ደግሞ በሕይወት ስላደረገው ታምር በሩቅ ሰምተን ያንም ጌታን አመስገነና እግዚአብሔር ዘመንን ይባርክ። ተባረክ ወንድማችን። ቴንኪው፣ እንወድሃለን። ደግሞ የተወደደች ቤተክርስቲያን ነው የምታገለግለው። ህብረት አምባ ቃለ ሕይወት ቤተክርስቲያን በጣም ብዙ ጊዜ የተገለገልኩባት ቤተክርስቲያኖች፣ በተለይ ፓስተር ጎስዬ በነበረበት ሰዓት ወደ ጌታ ፓስተር ጎሳዬና ቄስ በሊና አባቶቼ ናቸው። ፓስተር ተመስገን ደግሞ ከሙሉ ወንጌል ነቢይ መዲን የቀደሙ አባቶች ናቸው። አሁን የምጸልየው ጸሎት እናንተም ተስማሙ፣ ጦርነቱ እንዲቆም ነው። ጦርነቱ እንዲቆም ወደ ወንጌል እንድንመጣ ደግሞ እግዚአብሔር አረጋለሁ ብሎኛል። ጸሎቴን የሚሰማ የኪዳን አምላክ አለኝ። ኃይል እኮ በእኛ እጅ ነው ያለው። ለምን አንደበታችንን እናበላሻለን? እንባርካቸው፣ ይመለሱ። በቃ እንደ ቃሉ ቀስትን ይሰብራል፣ ጦርን ይሽራል። እግዚአብሔር በእኔና በአንተ አንደበት ላይ ኃይል አለ። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ተነቅለ ወደ ጥልቅ ግባ ብትሉ ይሆናል ነው ያለው። ክርስቲያኖች በዚህ መንፈስ እንያያዝ። ተባረክልን ወንድማችን። ተባረክልን ወንድማችን ማስተር በላቸው። ቴንኪው፣ እግዚአብሔር ይባርክ በድጋሚ። እሺ ሮያልዬ ጥያቄ ይኖርሃል ብዬ አላስብም። ጥያቄ የለኝም ኤርሚዬ። ለእስራኤል ጥሩ አመለካከት አለ። አዎ በጣም ማለት አንድ አጭር ነገር ረጅም ነገር አልወድም። ይገርምሃል። እና ጓደኛዬ ራሱ ትላለች ረጅም ወሬ አታውሩበት አይወድም ትላለች። እና በላቸው ግን ባይዘው ምን ሆነህ ነው 49 ነኝ ያለሁት ስትል የሰጠው ስልክ የአካባቢ የቤት ቁጥር መስሎ ነው። ትዚል ረሳኸኝ እንዴ? 0049 ብዬ ጀርመን ስልክ አልሰጠሁም። የጀርመን ስልክ መቼ? የኔ ወንድም 0049 ብዬ በውስጥ መስመር ስልኬን ሰጥቼ ስሜን በዚህ መናገር ስለማልፈልግ ነው ሰጥቼ አንዳንድ ነገር አውርተን ጀርመን እኔ ጀርመን ይኸውልህ ወንድሜ በጣም ይቅርታ ጀርመን ሆናችሁ ዛሬ አይደለም ጊዜ አንድ ጊዜ ስልኬን እልክልሃለሁ። እሺ ችግር የለም። አሁን ኤርሚያስን ጊዜ አንግደል። ኤርሚ ይኸውልህ ምን ልል የፈለኩት መሰለህ? እሺ ይቅርታ። አይ ችግር የለም በቃ በውስጥኛ እልክልሃለሁ። ስልክ 49 ስለ የሰፈር 49 እንዳይመስል ብዬ ነው። እሺ ይኸውልህ ኤርሚ ምን እንደሆነ ታውቃለህ? እንትን አንድ ነገር መጠየቅ እፈልጋለሁ። ለእስራኤል በጣም የሚገርም ቀና አመለካከት ነው ያለኝ ከሚገባው በላይ። በተለይ እኛ እዛ የምኖርበት ሀገር ምን እንደሆነ ታውቃለህ? ያለውን በፊት የደረሰባቸው ነገር ሁሉ በመጽሐፍና ላይብራሪ አለ እና ያው ነገር ስለማውቀው በጣም ነው ማዝነው እና በጣም የሚገርሙ ህዝቦች መሆናቸውን ስለማቅ ታሪካቸውንም አንዳንድ ሰዎች ስላስረዱኝ በተለይ ነጮቹ አንዳንድ በጣም ቀና ነጮች አሉ። በተለይ በኢስት ሳይድ ሳይሆን በዌስት ሳይድ ያሉ በጣም አሪፎች ናቸው። የዌስት ሳይዶች የኢስቶቹ ናቸው ትንሽ እንትን የሚሉት እና በጣም ለነሱ ጥሩ አመለካከት ነው ያለኝ ከሚገባው በላይ እና አሁን ልጠይቅ የፈለኩትኝ ምን መሰለህ ኤርሚ፣ ለምሳሌ አሁን ኦርቶዶክስ ነኝ፣ ፕሮቴስታንት አንተ ፕሮቴስታንት፣ ሌላው ደግሞ እንደዚህ ካቶሊክን ሊሆኑ ይችላል። ግን ሁሉም ክርስቲያን የተባልን እና በክርስቶስ የምናምን ሰዎች አመለካከታችን ለእስራኤል
አንድ መሆን የለበትም ወይ? እስራኤልን መደገፍ የለብንም ወይ? እስራኤል የመጣባት አደጋ እንደ አንድ ክርስቲያን ሊጠፋ የደረሰ ክርስቲያን ብለን አንቆጥርም ወይ? ይሄ የኛ መለያየት እስራኤል ጋር ያገናኘዋሉ? ልጠይቅ የፈለኩት ነገር ለምን ብትል ፕሮቴስታንት ሆንክ፣ ካቶሊክ ሆንክ፣ ኦርቶዶክስ ሆንክ ግን በኢየሱስ ክርስቶስ የዘር ግንድ አገር ስለሆነች እኛ ሁላችንም አንድ ሆነን እስራኤል መደገፍ የለብንም ወይ? ይሄን ልጠይቅ ነው የፈለኩት። ለምን ለእስራኤል ቀና አመለካከት ስላለኝ ይሄ ከሌሎች የተለያየ ሃይማኖት ቢኖረንም ግን ሊያጠፋት የሚፈልጉት ግን ለምንድን ነው? ሊያጠፋት እየተነሱት ደግሞ ማን እንደሆኑ እናውቃለን። ስለዚህ እነዚህ ሀገሮች ማን እንደሆኑ ስለምናውቅ እኛ አንድ መሆን የለብንም ወይ? እኛ ፕሮቴስታንት፣ ካቶሊክ ገብተዋል ብቻ ባይዘወይ እና ያ መከፋፈል ያስፈልጋል ወይ ነው? ይሄን ልልህ ነው። ይሄን መልስልኝ ኤርሚ። ቴንክ ዩ ጌታ ይባርክ። ጥሩ ጥያቄ ነው። ክርስቲያኑ እንደ ክርስቲያን መጽሐፍ ቅዱስን የሚያነብ መጽሐፍ ቅዱስን የሚያውቅ ደግሞ የሁላችን ጌታ የሆነውን ኢየሱስ ክርስቶስን የሚያመልኩ ክርስቲያኖች የተባሉ ወንጌላውያን ብንሆን እኛም እንደዚሁም ኦርቶዶክሳውያን ብትሆኑ እናንተም ካቶሊካውያን የተባሉቱ እስራኤልን በተመለከተ ለምንድነው አንድ አይነት አስተሳሰብ የማይኖረን ነው ብሎ ያለው ጥሩ ጥያቄ ነው። ቢኖረን መልካም ነበር፣ ግን አይኖረንም። የለንምም ደግሞ አይኖረንም። ለምንድነው ያልኖረን? የእግዚአብሔርን ቃል እስራኤልን በተመለከተ የእግዚአብሔር ቃል የሚያስተምረውን የእግዚአብሔርን ቃል ላይ የተጻፈውን ታሪክ የሚሆን በቅዱሳት መጽሐፍት የተጻፈውን እውነት የምናውቅበት ወይ የምናስተምርበት ወይ የምንረዳበት መረዳታችን የተለያየ ስለሆነ በካቶሊክ ቤተክርስቲያን ምን ተብሎ ስለ እስራኤል ሕዝብ ትምህርት እንደሚሰጥ አላቅ። በኦርቶዶክስ ቤተክርስቲያንም እንደዚሁም ብሎ ብዙ ጊዜ እስራኤል አምላክ ተብሎ ይባላል እንጂ አብዛኛው የእስራኤል ሕዝብ አሁን ሕዝቡ የኪዳን ሕዝብ እንዳልሆነ ይልቁንም እንደውም እስራኤል ኢትዮጵያ የኪዳን ምድር እንደሆነች ሁሉም ነገር በሀገራችን በኢትዮጵያ የተባለው የዳዊት ስርወ መንግስት ማለት ነው። የሰለሞን መንግስት ወይ ደግሞ የዳዊት ስርወ መንግስት የዳዊት መንግስት ማለት ነው። ኢትዮጵያ ውስጥ እንደመጣ ታቦቱም ኢትዮጵያ ውስጥ እንደመጣ ሁሉ ነገር መንግስቱም ጽላቱም ኢትዮጵያ ውስጥ እንደመጣ ተደርጎ ይሰበካል እና የዳዊት ስርወ መንግስት ኢትዮጵያ ውስጥ ስለመጣ የኢትዮጵያ ንግስና በሙሉ በተለይ አጼዎቹ ይጠሩበት የነበረ ሞዓ አንበሳ ዘእምነገደ ይሁዳ እየተባለ ይባል የነበረ ሁሉ በሙሉ ከእስራኤል ወደ ኢትዮጵያ ስለመጣ መንግስት የሰለሞን መንግስት ወደ ኢትዮጵያ መጥቶ የዛግዌ ስርወ መንግስት እንዳለ ከነሱ እጅ ተቀብሎ ይኩን አምላክ ተዋግቶ በአጼ ገብረ መስቀል ዘመን እና አቡነ ተክለ ሃይማኖት ምናምን ነገር እና በሙሉ ሞዓ አንበሳ ዘእምነገደ ይሁዳ እያሉ ቀዳማዊ ኃይለ ሥላሴ እንኳን ጭምር ሳይቀር ይናገሩበት የነበረው ትርክት የእስራኤልን ኢብን አባ ገብረ ኪዳን የተባሉት ታውቃቸዋለህ፣ እሳቸው ሁሉ ጭምር ሳይቀር አሁን ኢየሩሳሌም አይደለችም የኪዳን ምድር ኢትዮጵያ ናት የኪዳን ምድር ብለው ሲሉ ሰምቻለሁ። እግዚአብሔር በኪዳን ምድርነት እንነጋገር ከተባለው እውነት ለመናገር በተለምዶ ብዙ ሰዎች ይሉታል ወይ ደግሞ ያለ እውቀት ይላሉ። በኪዳን ምድርነት እግዚአብሔር ከአንድ ህዝብ ጋር ብቻ ነው እግዚአብሔር ኪዳን የገባው። እሱም ከኢትዮጵያውያን ጋር አይደለም፣ ከአሜሪካውያን ጋር ከእንግሊዞች ጋር አልገባም። እግዚአብሔር ኪዳንን የገባው እንደ ኔሽን ከእስራኤል ጋር ብቻ ነው። ይህንንም ኪዳን ሁለት ጊዜ ገብተዋል እግዚአብሔር። አንደኛ የቀደመው ኪዳን፣ ሁለተኛው አዲሱ ኪዳን ማለት ነው። ብሉይ ኪዳንና አዲስ ኪዳን፣ አንድ በሲና ህግ፣ ሁለተኛ ደግሞ ያው ቀራንዮ ኮረብታ ላይ በልጁ በክርስቶስ ኢየሱስ አዲስ ኪዳን እንደሚገባ እግዚአብሔር በኤርምያስ አፍ እንደተናገረው የፈጸመው ቃል ማለት ነው። ስለዚህ ግን ምንድነው ይላሉ? ሁሉም እንደዛ ብለው ይላሉ ብዬ ባልልም በኦርቶዶክስ ትልቅ ጉምቱ አንቱ በተባሉ መምህራን ዘንድ እስራኤል አሁን የኪዳን ምድር እንዳይደለች፣ የኪዳን ምድር አሁን ኢትዮጵያ እንደሆነች፣ የተስፋ ምድር ኢትዮጵያ እንደሆነች ተብሎ መጽሐፍ ቅዱስ ላይ እንደውም ስሟ ተደጋግሞ ተጽፏል ተብሎ ይታመናል ማለት ነው። ኢትዮጵያ ግን ስሟ ደጋግሞ መጽሐፍ ቅዱስ ላይ ስለተጻፈ የኪዳን ምድር ናት ብለው የሚሉ ሰዎች መጽሐፉን በሚገባ አላዩትም። ቀደም ወንድሜ በላቸውም ሲጠቅሰው ነበረ የትንቢተ አሞጽ መጽሐፍ ምዕራፍ 9 ቁጥር 7 እና 8 ማለት ነው። እሱ ክፍል ኢትዮጵያ የጻድቃን ምድር ናት አይልም። የኢትዮጵያ ሰባኪያን የኛ የወንጌላውያን አማኞች እንደዚሁም የኦርቶዶክሳውያኑ ሰባኪያን እሱን ክፍል እንደሚያቦኩት እንደሚያጨማልቁት ሌላ የእግዚአብሔርን ቃል እንደዛ ያደርጉታል ብዬ አለን። በጣም ነው የሚጮቱበት እሱ ቃል ላይ። ቅዱስ ቃሉ ግን አይልም እንደዛ። እስራኤል የተስፋ ምድር የሆነች የኪዳን ምድር እንደሆነች የእግዚአብሔር ቃል በግልጽ ይናገራል። ኢትዮጵያ ግን እንደዛ ናት አይልም።
ትንቢተ አሞጽም እዛ ጋር የተጠቀሱ አገሮች ሁሉ ጭምር የኢትዮጵያውያኑ ክሌም አድርገው ወሰዱ። እሱ ክፍል ላይ በጣም ደጋግሜ ተናግሬያለሁ። በጣም ብዙ ሰዎችም ብዙ አገልጋዮችም ንስሐ ገብተዋል። አሞጽ እዛ ጋር ትንቢት የተናገረው 5 ሀገሮችን ይጠቅሳል። ከ5ቱ አንዷ ኢትዮጵያ ናት። አንደኛይቱ እስራኤልን ነው የሚጠራት፣ ሁለተኛይቱ ኢትዮጵያ ነች፣ ሶስተኛ ግብፅ ናት፣ አራተኛ ፍልስጤም ነው፣ አምስተኛ ሶሪያ ነው። እችን እስራኤል የተባለችውን ሀገር ከነዚህ 4 ሀገራት ጋር እያነጻጸረ ነው የሚያወራት። 4ቱ ሀገራት ኢትዮጵያ፣ ፍልስጤም፣ ሶሪያ፣ ግብፅ። እነዚህ 4ቱ ሀገራት የኃጢአተኛ መንግስት ናቸው። ኃጢአተኛ መንግስት ናቸው። እናስ እግዚአብሔር በአሞጽ በኩል አንቺ ከነዚህ ከ4ቱ ምንም የተለየ ነገር የለሽም፣ አንቺ ልክ እንደ ፍልስጤም እንደ ኢትዮጵያውያን ናችሁ ብሎ ሲል ኢትዮጵያውያን ኃጢአተኛ መንግስት ናቸው። ኢትዮጵያን የጻድቃን ምድር አይደለም ወንድሞች እናቶች፣ እንደ በመድኃኔዓለም እስ አሕዛብ ጣዖት አምላኪ ተብሎ ከሚባል ትውልድ መካከል ነው። በክርስቶስ ብቻ መዳንን ካገኘ ኦኬ፣ በክርስቶስ መዳንን ያገኘ አዎ፣ አሜሪካዊ የሚሆን ማንም ይሁን ማንም። በኪዳን ደረጃ ግን ወንድሞች እናቶቼ እነዚህ 4 ሀገራት የኃጢአተኛ መንግስት ምሳሌ ናቸው። ለዚህም ነው እዛ ጋ አሞጽ ሲናገር የጌታ የእግዚአብሔር ዓይኖች በኃጢአተኞች መንግስት ላይ ናቸው ይላል። ኢትዮጵያ የበረከት ምድር ናት፣ የቃል ኪዳን ምድር ናት። አንዳቸውም ነቢያት እንደዚህ ብለዋል የተናገሩት የለም። አሞጽ ለምሳሌ ምዕራፍ 9 ቅድም የተጠቀሰው ክፍል ላይ ከላይ ስትጀምሩ ቁጥር 1 ላይ ጉልላቶቹን ምታ በራሳቸውም ላይ ሰባብራቸው ይላል። ከነሱ የቀሩትን በሰይፍ ገድላሉ፣ ወደ ምርኮ ይሄዳሉ። ወደ ቀርሜሎስ ዱር ቢደበቁ እንኳን ከዛ አወጣቸዋለሁ፣ ወደ ባህሩ ጥልቅ ቢወርዱ እባቡን በዛዛለሁ፣ በጠላቶቻቸው ፊት ተማርከው ይሄዳሉ ይላል። ቆይ ኢትዮጵያ የጻድቃን ምድር ሆና ከሆነ ኢትዮጵያን ሰባኪዎች ኦርቶዶክሳውያንና የጴንጤ ሰባኪዎች እንደሚሰብኩት ኢትዮጵያ የጻድቃን ምድር ከሆነች ለምንድነው እግዚአብሔር እረኛውን እንደኔ አይነት የከብት እረኛን ነብያ አድርጎ አስነስቶ ሄደህ ስበክ ብሎት በይስሐቅ ቤት ላይ ስበክ ብሎ ልኮ ለምንድነው ኢትዮጵያ የጻድቃን ምድር ከሆነች ለምንድነው እግዚአብሔር ሕዝቡን በሰይፍ ገላለሁ ብሎ የሚለው? በቀርሜሎስ ዱር ብትደበቁ አታመልጡም፣ ከዛ በባህሩ ጥልቅ ብትደበቁ እባቡን በዛዛለሁ፣ በጠላቶቻችሁ ፊት ተማርከው ይሄዳሉ። እህል በወንፊት እንደሚነፋ እንደዚሁም የእስራኤልን ቤት በአሕዛብ መካከል እበትናለሁ ማለት እነፋለሁ ማለት እህል በወንፊት ሲመታ እንደዚህ ነው። እናቴ እኔ ገጠር ላይ ስለሆንኩ ባላገር ስለሆንኩ አያቴም እናቴም እንደዚህ እህል ሲነፉ እንደዚህ በወንፊት ይነፋል ማለት ነው። ቆሻሻ ነገር የቀረው ይቀራል፣ ሌላው ጤፍ ከሆነ ይወድቃል። እና እህል በወንፊት እንደሚነፋ በአሕዛብ መካከል እበትናታለሁ። ሆኖም ግን የያዕቆብ ዘር እንደዚሁ አይጠፋም ከፊቴ። ልክ ሰዶምና ገሞራን አዳማና ሲባዮ የሚባሉትን ከተሞች እግዚአብሔር ቅሬታ እስከማይገኝላቸው ድረስ እንዳጠፋቸው እግዚአብሔር የያዕቆብን ዘር እንደዛ አላጠፋውም፣ እንደዛ ጥርግ አድርጌ አላጠፋውም። ለዚህ ነው እግዚአብሔር ኤፍሬም ሆይ በጥፋት አልመጣብህም፣ ግን እቀጣሃለሁ፣ ትቀጣለህ። እንዳልተገላበጠ ቂጣ ብትሆንም አይምሮ የሌላት ርግብ ብትሆንም አንዴ ወደ ግብፅ አንዴ ወደ አሶር ብትበርም ከፍቃዴ ብትወጣም ጣዖትን ለማምለክ መሰዊያዎች ብታበዛም ግን እቀጣሃለሁ፣ እንደ ልጅ እቀጣሃለሁ፣ ግን አላጠፋም። ሰዶምና ገሞራን እንዳጠፋሁት አላጠፋም። ለዚህ ነው እንደ አዳማና እንደ ሲባዮ አላደርግህም አለው። አዳማና ሲባዮ የሚባሉት ከተሞች ሰዶምና ገሞራ የሚባሉ ከተሞች በጠፉ ጊዜ አብረው የጠፉ ከተሞች ናቸው። ሰዶምና ገሞራ ብቻ አይደለም እግዚአብሔር ያጠፋው፣ 4 ከተሞችን ያጠፋው አብሮ። ሰዶምና ገሞራን ሲያጠፋ አዳማና ሲባዮ የሚባሉ ከተሞች ጠፍተዋል። ይህንም ለማየት ከፈለጋችሁ ዘዳግም መጽሐፍ ምዕራፍ 29 ቁጥር 23 ላይ በግልጽ ተጽፈዋል። ስለዚህ እንደ አዳማና እንደ ሲባዮ አላደርግህም ብሎ በሆሴዕ ሲናገር ለሰሜኑ እስራኤል ለእስራኤል ማለት ነው ለሰሜኑ እስራኤል ክፍል ለ10 ነገድ አላጠፋም፣ ግን ኤፍሬም እቀጣሃለሁ አለ። ኤፍሬም የተባለ ኤፍራይም የደቡብ የሰሜኑ ክፍል የ10 ነገድ ስሙ የተጠራው በኤፍሬም ስም ስለነበረ ማለት ነው። እና የኪዳን ምድር ብሎ የሚለው እግዚአብሔር እዚህ ፕላኔት ላይ አንድ ምድር ብቻ ነው የሚያውቀው፣ እሷም እስራኤል ብቻ ናት። ሳውዲ አረቢያ የኪዳን ምድር አይደለም፣ ራሽያ የኪዳን ምድር አይደለም፣ አሜሪካ የኪዳን ምድር አይደለም፣ እንግሊዝ የኪዳን ምድር አይደለም፣ ግብፅ የኪዳን ምድር አይደለም፣ ኢትዮጵያ የኪዳን ምድር አይደለም፣ አውስትራሊያ የኪዳን ምድር አይደለም። የኪዳን ምድር አንድና አንድ ብቻ ነው። የተቀደሰው ስፍራ አንድና አንድ ብቻ ነው። ሃይማኖቶች በየስፍራ የተቀደሰ ይላሉ። አሁን በእስልምና ሃይማኖት መካ የተቀደሰ ነው ይላሉ፣ በሃይማኖታቸው ለራሳቸው ይላሉ። ኦርቶዶክስም አሁን በየቦታው ይሄ የተቀደሰ ምድር ነው፣ ይሄ የተቀደሰ ቦታ ነው ትላለች። ኦኬ፣ በሃይማኖታቸው እንደዛ ይችላሉ። ካቶሊክም ልክ እንደዚሁ ማለት ነው።
እኛ ጋር ግን ስትመጡ አሁን እኔ ጴንጤ ስለሆንኩኝ የተቀደሰ ምድር ብለን የምንጠራው ካለም ያለው አንድና አንድ ነው። እሱም የት ነው? ጀሩሳሌም እስራኤል ብቻ ነው። ለዚህ ነው ጌታም ሲናገር በማቴዎስ 24 ላይ የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ በነቢዩ በዳንኤል እንደተባለው ብሎ ያለው ማለት ነው። ነቢያቱ ሁሉ የተቀደሰ ምድር ብሎ ያሉት ያን ምድር ነው። የተቀደሰ የሚያስባለው እግዚአብሔር የእግሮቹ መረገጫ ስፍራ ስለሆነ ነው። አንድ ልቤም ዓይኔም በዚህ ቤት ላይ ይሆናል ብሎ ስላለ ነው ያንን ምድር ማለት ነው። በጽዮን ተራራ ላይ እግዚአብሔር እንደሚያድር እና እግዚአብሔር ለሕዝቡ ለእስራኤል ሲገለጥ ማደሪያውን በመካከል ሲያደርግ በጽዮን ኮረብታ ላይ ድንኳኑ ተተከለ። በጽዮን ኮረብታ ላይ መቅደሱ ተሰራ። በዛ ቦታ ላይ ብቻ ያ ምድር ብቻ የተቀደሰ ምድር ይባላል። አጠቃላይ እስራኤል ማለት ነው። አጠቃላይ እስራኤል ምድሩ የተቀደሰ ምድር ተብሎ መጽሐፍ ቅዱስ ላይ ተጽፏል። በቃ ምንም ልናደርገው አንችልም። ግብፅ የተቀደሰች ምድር አይደለችም። እስራኤል ኢትዮጵያ የተቀደሰ ምድር አይደለም። ሶሪያ፣ ኢራን የተቀደሰ ምድር አይደለም። ሳውዲ አረቢያ የተቀደሰ ምድር አይደለም። እስራኤልን የተቀደሰ ምድር ብሎ ያስባለው በጣም ብዙ ነገሮች ልናነሳ እንችላለን። ለምሳሌ በጌባልና በገሪዛና በጌባል ኮረብታዎች ላይ 12ቱ የእስራኤል ነገድ 6 ሆነው የሕጉ መጽሐፍ ተነቧል። የሕግ መጽሐፉ ተነቧል። የእስራኤልም ሕዝብ አሜን ብለዋል። ያ የገሪዛና የጌባል ኮረብታ የተቀደሰ ምድር ተብሎ ተጠርቷል። በገባዖን ኮረብታ ላይ እግዚአብሔር ለሰለሞን ለንጉሱ ማለት ነው 2 ጊዜ ተገልጦለታል። ጻፉ፣ ማስታወሻ ያዙ፣ ሪከርድ አድርግ፣ ስማ ወገኖች። እንደ ሮያል አይነት ቅን ወንድሞች ኦርቶዶክሳውያን የሚጠይቁ ይማራሉ። ሌሎቻችሁ ግን ታብ ኮፕሊንግ ሼር እያደረክ ነው መስማት ያለበት። ይሄን አይነት ትምህርት ደብተራው አይነግርህም። ደብተራው የማህረን ወይ ሳለን ተረት አውርቶ ማለት ነው። የተቀደሰ ምድር የተባለበት እስራኤል በጣም ብዙ ነው። ጌባልና የገሪዛን ኮረብታ 6ቱ ነገድ በአንድ በኩል 6ቱ ነገድ በአንድ በኩል ሆነው የሕጉን መጽሐፍ የበረከቱና የመርገሙን መጽሐፍ አንብበዋል ማለት ነው። እሱ የተቀደሰ ምድር ይባላል። የጌባል ኮረብታ ለሰለሞን 2 ጊዜ ተገልጦለታል እግዚአብሔር። የጽዮን ተራራ እግዚአብሔር የተገለጠበት ነው። የደብረ ዘይት ተራራ ጌታችን ኢየሱስ ክርስቶስ የረገጠው ነው። ኦኬ ግዛቱ ምንም እንኳን ኢትዮጵያ ውስጥ እንኳን ባይሆን ኢትዮጵያ ያልኩኝ ምንድነው እስራኤል ውስጥ እንኳን ባይሆን አይ ቲንክ ቦታው ሳውዲ ውስጥ ይመስለኛል። ሳውዲ ውስጥ ነው። ሰሜናዊ ሳውዲ አረቢያ ክልል ውስጥ ነው ያለው። ጀባል ሙሳ ብለው የሚጠሩት ወይ ደግሞ ማውንት ፋየር ብለው ነጮቹ በእንግሊዝኛ ቋንቋ የሚጠሩት የሙሴ ተራራ ወይ ደግሞ እንባቆም የተናገረው እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል የተባለው የፋራን ተራራ ሰሜናዊ ሳውዲ አረቢያ ክልል ውስጥ አለ። ያ የእግዚአብሔር ተራራ የተባለው የሕጉን መሰጠት እግዚአብሔር ለእስራኤል ልጆች የሰጠበት ማለት ነው። እሱ ተራራ የተቀደሰ ተራራ ተብሎ ይባላል። እስራኤል የተቀደሰ ምድር ነው ተብሎ ሲባል እግዚአብሔር በዛ ምድር ላይ ተገልጦበታል። ኦኬ ሶሪ ሪፖርት ነው ሪፖርት ዝም በል ኤርሚያስ ነው አልልም። ይህንን አርቲቡርት የሆነ ተረት ወቀዋለሁ፣ እውነቱን እገልጣለሁ። ስለዚህ እስራኤል ታብ ኮፕሊንግ ሼር አድርጉት ወገኖች ፕሊስ። እስራኤል የተቀደሰ ምድር ነው። እዚህ ፕላኔት ላይ ሌላ የተቀደሰ ምድር የለም። እስራኤል የቃል ኪዳን ሕዝብ ነው። እዚህ ምድር ላይ ሌላ የቃል ኪዳን ሕዝብ የለም። ኤርሚ ይቅርታ አቋረጥኩ። ምን አለ መሰለህ፣ ችግር የለም። አሁን ለምሳሌ የኛ ኦርቶዶክሶች እናቶች እንግዲህ አንብበው እውቀት የላቸውም ታውቃለህ። ግን ቢሆንም ገንዘብ ያለው ቤተሰብ ከሆነ ልጆቻቸው ገንዘብ ካላቸው እስራኤልን ሳታሳዩኝ እንዳትገሉኝ ይላሉ። እስራኤል ውሰዱኝ፣ ያችን መሬት ልርገጣት ይላሉ። እና ብዙ ጊዜ አይተህ እንደሆነ እናቶቻችን አቅም ያለን ሰው ከሆነ እስራኤልን አንድ ጊዜ ወስደን እናሳያቸዋለን። ይሄ ያለ ነው። እና ብዙ ይሄን በኦርቶዶክስ ራሱ እስራኤል የተቀደሰች ሀገር መሆኗን ማንም ያውቃል። ለምሳሌ ማንም ሰው አንተ እንትን ውሰዱኝ፣ ካናዳ ውሰዱኝ፣ አሜሪካ ውሰዱኝ አይሉም። አሮጊቶቹ አቅማቸው ወደከም ሲል ሂደው እስራኤል ሀገር እስራኤል መርገጥ ይፈልጋሉ። እንደዚህ ይላሉ። እና የተቀደሰች ምድር መሆኗን ኦርቶዶክስ ታምናለች። ሙሉ በሙሉ እርግጠኛ ነኝ። ለምን የተቀደሰ ምድር መሆኑን እናውቃለን። እኛ ኢትዮጵያ የተቀደሰች ነች። ሰዋውን ታውቃለህ አይደል? ኦኬ እሱን አውቀዋለሁ። ሪያሊ ግን ለምሳሌ ቅድም ከምድሪቱ አኳያ ይሄን ተምር በአፄዎቹ በኩል አሁን አፄዎቹ የኢትዮጵያ አፄዎች ነገስታቱ ሞዓ አንበሳ ዘእም ነገደ ይሁዳ እያሉ ይጠራሩ ነበር። ለምሳሌ አፄ ዮሐንስ በዚህ ተጠርተዋል። አፄ ቴዎድሮስ በዚህ ተጠርተዋል። አፄ ምኒልክ በዚህ ተጠርተዋል። አፄ ኃይለ ሥላሴ በዚህ ተጠርተዋል። ሞዓ አንበሳ ዘእም
ከይሁዳ ነገድ የወጣሁት አንበሳ እኔ ነኝ እያሉ ክሌም አድርገዋል። ዘራቸው ግን ሲቆጣ አንዳንዱ ኦሮሞና ትግሬ ነው፣ አንዳንዱ ኦሮሞ ነው፣ አንዳንዱ አማራ ነው፣ አንዳንዱ ቅማንት ነው። የዘር ሐረጋችሁ ከየት ይመዘዛል ተብሎ ሲባሉ አንዳንዱ ትግራዋይ ነው። አፄ ዮሐንስ ትግራዋይ ናቸው። አፄ ቴዎድሮስ ቅማንት ናቸው። አፄ ምኒልክ የአንኮበር አማራ ናቸው፣ የሰሜን ሸዋ። አፄ ኃይለሥላሴ ኦሮሞ ናቸው። ተፈሪ መኮንን ጉዲሳ ሆኖ ነው ያገኘው። እንዴት ሆኖ ነው ከነገደ ይሁዳ ወጣው ብለው ክሌም እያደረጉ ያሉት ነው? አሁን ጉዳዩ ይሄ ነው ብራዘርዬ። ለምሳሌ አሁን ፕሮፋይል ላይ ያለው የምታየው አንበሳው መሀል ላይ ያለው መስቀል ምናምን ያው አንበሳ ዘምነገደ ይሁዳ ነው እና ምክንያቱም ያው የይሁዳን ከእስራኤል ዘር ውስጥ መተናል ለማለት ነው። ከሰለሞን ጀምሮ ባለው ማለት ነው። እንግዲህ ቤት በኩል መጣችሁ እሱ ነው እኮ ቤት በኩል መጣችሁ ነው ሮያል። አሁን እሱ ነው እኮ አሁን አድምተን መነጋገር ካለብን መጣ ብለው ይሉናል እንጂ መጣ እኮ ያልተባለ ነገር የለም ምድራችን ላይ እኮ። መስቀሉም መጣ፣ ታቦቱም መጣ፣ ንጉስናውም መጣ፣ የሰለሞንን መንግስት መጣ ይላሉ። መጣ ብሎ የሚለውን ግን እዚህ እረኛ ፊት ቆሞ ሊያስረዳ የሚችል ሰው ግን እስካሁን የለም። ከሰለሞን ስርወ መንግስት ጀምሮ የመጣ ነው ምን የሚባለው ገብቷል። እና ኖርማል ይባላል እንጂ ሮያል ይባላል እንጂ የመጣ ነገር የለም ነው የምልህ። ኦኬ የለም። በነገራችን ላይ አንተ የምትለኝ በጽሕፈት ደረጃ የተቀመጠ ነገር የለም ነው የምትለው አይደለ? ኖ በጽሕፈትም ይሁን በታሪክ ውስጥ መጣ ተብሎ የሚባለው ነገር ሁሉ በሙሉ ቅዱስ እግዚአብሔር ምስክር ነው። አንድም ሰው መጥቶ ጥሩ እስኪ በጌታ ታሪክና ቃልን ብለው የሚሉትን ሰዎች ይህን ትርክት እንናገራለን ብለው የሚሉ ሰዎች ይምጡ። የተጻፈው ታሪክ እርስ በርስ ይጣላል። ሮያልዬ እንዴ የተጻፈው ታሪክ እዚህ የቤቴ ተቆልሎ ስንት ሺህ ብር የወጣበት መጽሐፍት ተገዝቶ የመጣው ስታነባው አንዱ መጽሐፍ አንደኛው ገጽ ከሌላኛው ገጽ ጋር ይጣላል። እዛው አንዱ መጽሐፍ ላይ እንዴት አንድ መጽሐፍ ላይ ገጽ ከገጽ እንዴት ይጣላል? አየ የመጀመሪያው ከ10ኛው ገጽ ላይ የጻፈው ሰውዬና 20ኛው ገጽ ላይ ያለውን የጻፈው አንድ ሰው አይመስልም። መጽሐፉ እርስ በርሱ ይጣላል። ሁለተኛ ከሌሎች መጽሐፍት ጋር ይጣላሉ። ታሪኩ እርስ በርስ ይጣላል። መጣ የተባለ እኛ ምድር ላይ መጣ የተባለ ምን አለ? መጣ ያልተባለ ነገር ምን አለ? ታቦቱም መጣሉ ኑ ተናገሩ፣ ቃል ለምድር ለሰማይ እንሞታለን አሉ። ቃል ለምድር ለሰማይ 11ኛ ዓመት ያሁን የሶሻል ሚዲያ ላይ አንድም ኦርቶዶክሳዊ ሊቅ፣ ዲያቆን፣ ቄስ የተባለ በዚህ ጉዳይ ላይ መጥቶ ሊያወራ አልቻለም። ለምን? የውሾን ነገር ያነሳ ውሾ የትኛው ታቦት? የሙሴ ታቦት የተባለ እኮ አክሱም ያለው አክሱም ሲሆን አክሱም አለ ተብሎ የተባለው ማለት ነው እኮ። በነገራችን ላይ መጽሐፉን ይነግርህ አልነበረም? ኬት እንደመጣ ታውቃለህ? እሱ ታቦት ዳንኤል ጻፉ። ዳቆን ዳንኤል ይሄኛው ሳይሆን ሌላኛው ዳቆን። ግን ምን አለ እኮ ለምሳሌ መጽሐፉ ምንድነው ስለ ታቦቱ ብዙ ዝርዝር ነገሮች ጽፏል። እዛ ላይ አላልኩም? ምንድነው ጤፉት ላይ መጽሐፈ ጤፉት ላይ ነው መሰለኝ ያለው። እንደውም እሱንማ እኮ ነገርኩህ። ኦኬ እሱ ግማሽ ያቆኑ ሳይሆን እኔ ራሴ ነኝ የነገርኩህ አይደለም። እሱማ ከአንተ ጋር ተጨቃጭቄ በመጽሐፈ ጤፉት ከዛ በኋላ ሰዎቹን ጠይቃቸው ብለኝ ጠየኳቸው፣ ደውዬ ማለት ነው በስልክ። ምን አሉ? ከዛ በኋላ ወደ አረብ ሀገር ከግብፅ ራሱ ወደ አረብ ሀገር ሊሄድ እንደነበረና ከዛ የአረቡን የዛን ጊዜ ሙሉ ለሙሉ ጠቅልሎ የሚገዛው አረብን ግብፅንም ጨምሮ ምንም ሳውዲ አረቢያንም ጨምሮ አንድ የሙስሊም ንጉስ እንደነበረ ከዛ በኋላ አይደለ ውሸት ይዋሽዋል። አየህ ሮያልዬ አሁን ኢትዮጵያ ነው አይደል ያለው? አሁን ኢትዮጵያ ነው ያለው። መጽሐፈ ጤፉትን ገዝተህ ወደ ጀርመን ስትመለስ ግዛውና ሂድ። ካልሆነ እኔ እዚህ በውስጥ ሙሉን አንብላለሁ። በውስጥ ይችላሉ። መጽሐፈ ጤፉት ዋና መጽሐፈ ጤፉትን ስታነበው የታሪኩ ውሸትነት ክብረ ነገስት በሰለሞን አቡነ መምህረን እልልሃለሁ ማንንም መምህር ብላችሁ አትጥሩ ብሎ ባለበት እኔ በዜማ ሁሉ ዝም ብዬ ትልሃለሁ። ደረሰልኝ፣ እኔ ጌታ ደረሰልኝ። እግዚአብሔር ልጅ አንተ መንፈሳዊ ዓይኖች ሲከፈቱ መንፈሳዊ ዓይኖች ሲከፈቱ ቴንኬን አባት ስምህን ጠርተን እምባ ይቀድመናል። አሁን ስምህ ሲጠራብን ያኔ እንናደድ የነበረው አሁን ግን ስምህ ሲጠራ እምባ ይቀድመናል። ያደረክልን ትዝ ይለናል። ቀራንዮ ሁል ቀን ትዝ ይለናል። ቀራንዮ እዚህ ውስጥ ተስሏል።
ኢየሱስ እዚህ ውስጥ ተስሏል። ስለዚህ ጠላቶች አይደለንም ለማለት ፈልጋለሁ። ግን ይህንን አቧራ ለማስነሳት በግራ በቀኝ ይሄ ትውልድ እንዳይደል በግራ በቀኝ በግራ በቀኝ ይዋጉናል። የገባ ግን ይገባዋል፣ የተረዳ ግን ይረዳል። አባ አቡነ ብዬ ብለው አባ ብዬ የምጠራው ማን ነው? ኢየሱስ ነው። አቡን ማለት አባት ማለት ነው። አሁን አባ ብዬ የምጠራው ኢየሱስን እንጂ የቡልጋውን ሰውዬም አይደለም፣ የትግራዩን ሽማግሌ አይደለም፣ የኦሮሞን ሽማግሌ አይደለም። የአይሁዳውያን አባቶች እንኳን የተባሉትን እነሱ ያድኑኛል ብዬ ወደ እነሱ አልጮሁም። ወደ አብርሃም እንኳን አልጮሁም። ታውቃለህ? አድነኛ አብርሃም አባቶይ በእውነት ይስሐቅ እንድትለመነ ይፈልጋለሁ፣ ያዕቆብም እንዳትረሳኝ ብዬ አልለውም። ለምን? ስለማይሰሙ። ለምን? ጸሎት ወደ እነሱ ስለማይጸለይ። ታዲያም ደብዬ ምለው የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ ሕያው አምላክ ለዘላለም የምትኖር ንጉሥ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የምትኖረው በዘላለም ተራሮች ላይ ሆነ በድንቅ የምታበራው ጌታ አሁን ግን በመንፈስህ በእኔ ውስጥ ያለህ የልጅነትን ስልጣን የሰጠኸኝ በሰጠኸኝ የልጅነት ስልጣን አባ ብዬ ስምህን እጠራለሁ። የሰላም አባት ብለን የምንጮህበትን የልጁን መንፈስ በውስጣችን ስለላከ በውስጣችን ባደረው በመንፈስ ቅዱስ ኃይል እንጸልያለን ማለት ነው። እንኬኔ አባት ገላገልከኝ። የማንንም ያገኘቱን ሽማግሌ አባ ብዬ ስለ የነበረው ማለት ነው። የማንንም እኮ አልኩ። ያረጁ እድሜያቸው ለመቃብር የደረሰ አሮጊት ሁሉ ጭምር ማለት ነው። እማ ሆይ አባ ሆይ እናቴ ሆይ ምናምን ነገር ብዬ ስል ለካ አባቴ አንድ ነው። አንተዬ ገላግሌው ኢየሱስ የይሁዳ አንበሳ እሱ ነበር የወለደኝ። አየህ አባዬ እንትና እሳቸው በረከታቸው ይደርብን፣ በረከቱ ይደርብን፣ በረከቷም ይደርብን፣ በረከታቸው ይዝነብብን፣ በረከቱ ትድረሰኝ፣ ጸሎቶ ታግዘኝ ብዬ ስለ ነበር። ያንዳቸውም ጸሎት አላገዘኝም፣ ያንዳቸውም በረከት አልደረሰኝም። ለምን? እግዚአብሔር ከክፋታችን እየመለሰ ይባርከው ዘንድ ብላቴናውን ልጁን ወደዚህ ዓለም ላከው። ምክንያቱስ በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማይ ይወርዳል ነው ያለው። በቃ በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት የወረደው ማን ነው? ኢየሱስ ክርስቶስ። አብ የሰጠኝን በረከት ተቀብያለሁ። ኢየሱስ በረከቴ ነው። ኢየሱስ በረከታችን ነው። እሱ ካለ ደግሞ በቂያችን። እሱ ካለ በረከታችን ነው። ለዚህ ነው ኢየሱስ ባለበት ማንንም አልፈልግም ለድነት። ማርያም ብለህ ስትለኝ አልፈልግም። ሚካኤል ብለህ ብትለኝ አልፈልግም። ተክልዬ ብለህ ብትለኝ አልፈልግም። ቆይ አቦ ብለህ ብትለኝ አልፈልግም። እዛ ዳር አስቀምጥልኝ። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል የሚል የተደላደለ ማህተም አለ። ሌላ ጋው ቅልውጥ አልሄድም፣ አያስፈልገኝም። ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መንፈስ ቅዱስ በእኔ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። ሌሎቹ አንዳቸውም አያስፈልጉኝም። ከጌታ እናት ከማርያም ጀምሮ አብርሃም በለው፣ ይስሐቅ፣ ያዕቆብ በለው፣ ጳውሎስ፣ ሳሙኤል በለው፣ ኤልያስ፣ ዳዊት በለው ማናቸውም ለድህነቴ አያስፈልጉኝም። እነሱም እናስፈልግሃለን አላሉ። እነዚህ አባቶች በሙሉ የሰበኩን ማንን ነው? ኢየሱስን ነው። ኢየሱስ ያስፈልግሃል ነው ያሉት። በቃ የቆመውን የእሴይን ስር አሕዛብ ይፈልጉታል። ማን የእሴይ ስር? የዳዊት ቁጥቋጥ ነው ኢየሱስ። የኔ አባት ኢየሱስ። ሌሎቹን አሳነስኩብህ አይደል? ገና እታች ነው የማወርደው። እታች ከኢየሱስ እኩል ትከሻ የተለካካ ከኢየሱስ እኩል ጫማ የተለካካን በሙሉ እታች፣ ሁሉም በየቦታው በየፊናው አስቀምጥልሃለሁ። ንጉሱ አንድ ነው። የታረደው በግ አንድ ነው። አዳኙ አንድ ነው። ወንዱ አንድ ነው። ወንድ ልጅ ነው የተሰጠን። ወንዶች ልጆች አልተሰጡንም። ወንዶች ልጆችና ሴቶች ልጆችም አልተሰጡንም። ሴቶች ልጆች የተሰጧችሁ ብሎ የሚል የለም። ወንድ ልጅ ነው የተሰጠን።
ወንዱ አለቅነት በጫንቃው ላይ የሆነ ነው። የሰላም ሚኒስትር ነው። የሰላም አለቃ ነው። የዘላለም አምላክ ነው። ሁሉ በርሱ የሆነ ከሆነውም እንኳን የኔ ጌታ ለዘላለም ስም ይባረክ። ከሆነውም እንኳን አንዳች ያለ እርሱ ያልሆነል በቃ ራሷ ማርያም የሆነችው በሱ ነው። ሚካኤል አልከኝ የሆነው በሱ ነው። ሚካኤል የሆነው በኢየሱስ ነው። አናደድኩ። የሰይጣን አናቱ የተመታ ይሁን። ሚካኤል ገብርኤል የሆነው በኢየሱስ ነው። ምክንያቱስ ዓለማትን የፈጠረ እሱ ነው። መላእክትን የፈጠረ እሱ ነው። መላእክቱ ሁሉ ሰራዊቱ ናቸው። ከእግሮቹ በታች ተነጥፈው ተጎዝጉዘው ይሰግዱለት ነበር። በኩሩ ወደ ዓለም ሲገባ የእግዚአብሔር መላእክት ለሱ ይስገዱለት እንዳለ፣ አዎ ቀርበው ሰግደውለታል። አዎ ቀርበው አገልግለውታል። አዎ ቀርበው ዘምረውለታል። ገብርኤል የሆነው በኢየሱስ ነው። ኢየሱስ ባይኖር ገብርኤል የለም። ኢየሱስ ባይኖር ሱራፌል ኪሩቤል በላቸው ማንም የለም። ማንንም ጥራ አልኩ። ሰማያትና ምድር በውስጡ ያሉትን ፍጥረታት ሁሉ በሙሉ ጥራ። ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ዙፋን ቀኝ ተቀመጠ ይላል። በቃ ኃጢአቱን በራሱ ባነ ያነጻልኝ ኢየሱስ የኔ ነው፣ እኔም ኢየሱስ ነኝ። ውዴ የኔ ነው፣ እኔም የውዴ ነኝ። ተሸጫለሁ፣ ተማርኬያለሁ። ሌላ መተ የአረብ አሮጊትና የሀገር በቀል አሮጊትና ሽማግሌ እሷ ተቆረጠችል፣ እሷ ደማችል፣ እንትና ተነቀለል፣ እንትና እንትኑ ዞረ ብላ አትበለኝ። የራሳቸው ጉዳይ አይመለከተኝም። ማርያም ለአንተ ሞተችል ይለኛል። የቱ ጋር ነው የሞተችው? ልትሞትም አትችልም። ምን ስለሆነች ነው ማርያም የጌታ እናት ለእኔ የምትሞትልኝ? ምን ስለሆነች? ብራዘር ለእሷም ለእኔም ኢየሱስ ነው የሞተው። እንዲህ አይነት ወንጌል አልሰማህም አይደል? እንግዳው አስከፋለሁ፣ አስከፋል። በደንብ ነው የማበሳጨው መንፈስህን። ይሄ ተጣባ ምናምንቴ ነገር ኢየሱስ የአብ ልጅ ብቻ ነው መድኃኒት እና አዳኝ፣ ለሰው ልጆች በደልና ኃጢአት ነፍሱን ቤዛ ያደረገ ኢየሱስ ብቻ ነው። መጽሐፉ ይሄ መጽሐፍ ነው። እንግዲህ አበላሽቷል ብለህ ካልከኝ ይሄ መጽሐፍ ነው ያበላሽ። እንግዲያው ተበላሽ ከሆነ ቆንጆ ሳይ ቆንጅዬ የተበላሸ እንደዚህ የሚያወራ ፔንት አይደል? በቃ ቤዛ ኢየሱስ ነው ይለኛል። አዳኝ ኢየሱስ ነው። የሞተልህ ኢየሱስ ነው። አንተን ስለማጽደቅ ከሙታን በሶስተኛው ቀን የተነሳው ኢየሱስ ነው ይለኛል። መጽሐፉን ልመን ወይስ እንትን አልመን? መጽሐፉን ነው ማምነው። መጽሐፉን እኛ እኮ ስንት ነገር እኮ ነው የሚባለው ብራዘር። አንዳንዱ ገድል ስታየው አልኩ እንትና የምትባል ወለተ እንትና የተባለች ሴትዮ ለአንተ ስትል ጸጉሯን ተላጨች ይላል። እንዴ ኧረ በጌታ እኮ ነው የምለምንህ። እንትና የምትባል ሴትዮ ለአንተ ስትል ጸልይልህ ዳገት ስትወጣ የእንቅፋት ድንጋይ መታትና አውራ ጣቷ ጥፍሯ ተነቀለ። ለምን አንገቷ አይነቀልም? አይመለከተኝም። እሷም በስተት ትምህርት ተጠርታ ነው። በስተት ትምህርት ተመርታ ዋሻ ለዋሻ ስትሄድ፣ ጫካ ለጫካ ስትሄድ ኢየሱስ ጫካ ለጫካ ሂዱልኝ አላለም። ወንጌል ገብተዋል። እሱን አምናል። እንግዲህ ወደ ዓለም ሁሉ ሂድ፣ ወንጌል ለፍጥረት ስበክ ነው የተባለው። ኢየሱስን ስታውቅ ጫካ አይደለም የምትገባው፣ ሽፍታ አይመስል። ኢየሱስን ስታውቅ፣ ኢየሱስን ስታምን ትሄዳለህ ወደ ሰው ሁሉ። ያዳነኝን ውዴ ልንገራችሁ ብለህ ማለት ነው። ጌታችን ኢየሱስ ክርስቶስ ያንን እዛ በጌንሴሬት በጌርጌሴኖን በመቃብር ስፍራ የነበረው ሰውዬ ሄዶ ካዳነው በኋላ የገሊላን ባህር ተሻግሮ ሄዶ ካዳነው በኋላ እግዚአብሔር ያደረገልህን ሄደህ በ10 ከተሞች በሚባል ተናገር ማለት ነው። በዛ በምትኖርበት ምድር ተናገር አለው። ሄዶም በ10 በሚያሉ ከተሞች የገሊላ ባህር ላይ ባሉት ሄዶ ተናገረ ይላል። አየህ፣ ሌጊዮን መንፈስ አውጥቶለት እንኳን ሄደህ ተናገር ነው ያለው። ለህዝብ የዘንድሮቹ ምን ይውላል? ምናቸውን ጂኒው መላቸው ላይ ተቀምጠው የት ነው የሚሄዱት? ጫካ። ወያኔም ጫካ ነው፣ ፋኖም ጫካ ነው፣ ብልጽግናም ጫካ ነው፣ ሸኔም ጫካ ነው። በጥራሊም ፖለቲከኛውን በሙሉ ባህታዊም ጫካ ነው። ወጡ ከጫካ ወጣ ከጫካ። የሚያስፈልግ የእግዚአብሔር ልጅ ነው። ይሄ የጫካ መንፈስ የተመታ ይሁን። እዛ ቁጭ ብሎ እንትን እመቤቴ ልካይ ነው ዘንዶ እርጎ እየቀለቡ ይለኛል። ይሄ ጫካ መንፈስ ማለት ነው። ድሮ ነገር ሲለን በገጠር ኧረ ጥራኝ ጫካ፣ ኧረ ጥራኝ ድሩ እንል ነበረ። ሽመላችንን ምናምን ነገር አንስተን ማለት ነው። ኢየሱስ ሲገባ ወደ ሰው ነው የምትሄደው።
ያዳንህ ልትናገር ማለት ነው። ጌታ ኢየሱስ እኮ አዳነኝ ትላለህ። አጥይትና የኔ አባት ኢየሱሴ ስምህ ይባረክ፣ ስምህ ይባረክ። ነፍሴ እኮ ድክም ብላለች ከእግሮች ስር። ስምህ ይባረክ የኔ ንጉሥ፣ ስምህ ይባረክ፣ ስምህ ይባረክ ጌታዬ፣ ስምህ ይባረክ ጌታዬ፣ ስምህ ይባረክ የኔ አባት፣ ስምህ ይባረክ የኔ አባት፣ ለዘላለም ስምህ ይባረክ። እንግዳው ይኸው ከኃጢአት ጫካ ውስጥ መንጥሮ አውጥቶ ከዓለም ርኩሰት ያዳነው ይኸው እና ኢየሱስ እኔን አዳነኝ። እህትዬ በእውነት ብትመጪ ወደሱ ያድንሻል። ኢየሱስ እኔን አዳነኝ። ወንድሞቼ በእውነት ወደሱ ብትመጣ ያድናል። እዚህ ያሉ ወንድሞቼ በሙሉ ኢየሱስ አዳናቸው። ወደሱ ብትመጡ ያድናቸዋል፣ ያሳርፋል፣ የኃጢአትን ይቅርታ ይሰጣል፣ ልጁ ያደርጋል። የዘላለምን ርስት ተካፋይ ትሆናለህ። በእግዚአብሔር ልጅ ላይ ባለ እምነት ጸንተህ ቁም። ወደ እግዚአብሔር መንግስት እንኳን አቡነ እንትናና ማዩ እንትና የሚባሉ ሰዎች ስለኔ ሊሞቱልኝ አይደል? ጴጥሮስ እንኳን ስለኛ አልሞተም። አንተ ጴጥሮስ እንኳን ለኛ አልሞተልንም። ትልቁ ሐዋርያ ጳውሎስ እንኳን ስለኛ አልሞተም። ጳውሎስ ለኔ ሲል መከራን አልተቀበለም። አየህ እንትና እግሯ ተቆርጠኝ ብለህ ከማለት በፊት እነ ጳውሎስ እንኳን ለኛ እግራቸውን አልተቆረጡም፣ መከራ አልተቀበሉም። መከራ የተቀበሉት ለማን ነው? ለተቀበሉት ለወንጌል አደራና ላመኑት ጌታ ነው። በእውነት ኤርሚያስ በቅዱስ ጳውሎስ ሞት የኃጢአትን ይቅርታ አግኝተሃል ታገኛለህ የሚል አልተጻፈም፣ የለም። ለምን? ጳውሎስ አንድ ኃጢአተኛ ነፍሰ ገዳይ የነበረ ኃጢአተኛ የነበረ ሳያቅም እንኳን ቢያደርግ ሳላቅ ስላደረግኩት ምሕረትን አገኘው ብሎ ያለ እንደኔ ምሕረትን ያገኘ ሰው ነው። ምሕረትን የተቀበለ ማለት ነው። ከዛስ ጌታ ካዳነው በኋላ የወንጌሉን እውነት እንዲሰብክ የተጠራ ታላቅ ሐዋርያ ነው። እሱ ለእናንተ በደልና ኃጢአት ሞቶላቸዋል ብሎ ካላለ ተክለ ሃይማኖት እግሩ ተቆረጠ ለእኔ ለምን ትለኛለህ? ኤርሚ በእውነት እኮ አቡነ ተክልዬ እግራቸውን የተቆረጡት ላንተ ነው በለው ሲሉ ኖሩ። መጽሐፉ ግን እጄ ገባ። የምስራች የምስራች። የኦርቶዶክስ የዘመናት ውሸት ይፈርሳል። አባ ዮሐንስ ዘጸገሮ የሚባለው ገድል ላይ ግለሰብ ነው እግሩን የቆረጠው። መድኃኔዓለምን ምስክሬ ነው ብዬ የምላችሁ። ሚካኤል ለእናንተ በክንፉ ሚካኤል በክንፉ ስትሉ ማለት ነው። እና ዘማሪ ዳጊ በዚህ ስዕል ላይ እንደተጫወተ ማንም የተጫወተ የለም። እኔ አሁን ይህን ስዕል ሳይ ዳጊ ነው ትዝ የሚለኝ። እሱ ቢናገረው ይሻላል። ይህን ስዕል ሳይ ማለት ነው ወንድሞቼ እናቶቼ። ቆይ በዚህ ስዕል ላይ የታለ ሚካኤል ብዬ ስል ሚካኤል በላይነህ የሚል አልመጣልም። ሚካኤል በላይነህን አይደል የፈለኩት። ይህን ስዕል ሳይ ዳጊ ትዝ ይለኛል። ለምን ትዝ ይላል ብላችሁ ትሉ፣ በዚህ ስዕል ላይ አብጠርጥሮ ከቀሚሱ ከጉርዱ ከቀዩ ልብስ ከካኒቴራው ከደረቱ ላይ ካለ ጡት ከሚመስለው ነገር ከዳሌው ከመቀመጫው ምናምን ነገር በሙሉ ከፀጉሩ ከምንድነው ከሚዛኑ ሁሉ ጨምሮ በአንድምታ አስፍቶ አልምቶ የራቀውን አቅርቦ ማን የተናገረ ከዳጊ የበለጠ? ይሄን ሰውዬ ነው እንግዲህ ማለት ይሄንን ሰው መሰል ነገር እኔ ሚካኤል በክንፉ ገብርኤል በአፋና ያወጡናል ከሲኦል ጎዳና እያልኩ ስል ኖርኩ። ነገሩ ይኸው ሲጣራልህ ሁለት የጠገቡ ጣሊያኖች በነገር ተጠማምደው ተያይዘው የተሳለ ስዕል ነው። ወይኔ 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 ወይኔ
እኔ መቼስ በጌታ ሆኜ ራሴን አልጠላም እንጂ ራሴን የጠፍጠናበት ራሴን ብጠላ ራሴን የምጠላበት ቀን ይሄ ቀን ነበረ። ሚካኤል በክንፉ ገብርኤል በፋና እያልኩ ስለ የነበረው ያወጦናል ያወጦናል። ካሜራ ኖሮ ቀርተው ቢሆን ኖሮ ገጠር እንዴት ይሰራኝ እንደነበረ ብታዩ እና ያውዱ ብታዩ ለዳር ሚካኤል ስንት ወንዝ አሻግሬ ነበር ሄድ የነበረው ገጠር። ቢያንስ 3 ወንዞችን ተሻግሬ ሄዳለሁ። 3 ወንዝ ወንድሞቼ፣ በጋ ከክረምት የሚፈሱ ወንዞች ያወጡናል ያወጡናል። አንድ ቀን አውጥቶኛል። ገብርኤል ግን የምወጣበትን ስብከት እዚህ ሰብኮኝ ነበር። እሱን ማናሳይቶኝ እኔ ያወጡናል ነው። እና ዳጊ መጥቶ ፓምፒሊና ጎዶሮን የሚባሉ 2 ጣሊያኖች ጠግበው የተሳሳሉት ስዕል ነው። ዳንኤል ይህን ቤት አዘጋውም ወይ? ምን እስከነው ድረስ ነው የምጠብቁት? ይህ ላይ አይዘጋም በጌታ እኔ ጌታ ፓምፒሊን ያለችው ሰው ማን ያላችሁ? ስማቸውን ከታይ ጻፉልኝ ፕሊዝ። ፓምፒሊና ማን ናቸው የተባሉት? ዳጊ ማን ነው ስማቸው? አንተ ከነቅድመ አያታቸው ሳታውቅ አይ አላረግም፣ እረፍት አድርግ። አላረግም፣ አያስፈልገኝም እረፍት። አለም የግድ የለሽም። ማን ነው? ፓምፒሊና ጎዶሮኒ ነው ማነው ነው መኮሮኒ ነው ያሉት እንደዚህ። እና ይኸውልህ እኔ እዚህ ምስራቅ አፍሪካ ላይ ተወልጄ በገጠር ኢትዮጵያ አድጌ ሚካኤል በክንፉ ገብርኤል በፋና ብዬ የምለው ሰውዬ ቴላቴሊ በልቶ የጠገበ ጣሊያናዊ ሲደባደም በነገር የኢትዮጵያዎቹ በነገር ሲጠሳጠሱ በቅኔ የሚሰዳድቡት፣ ነጮቹ ደግሞ ሲጣሉ በስዕል ነው የሚሰድቡህ። ያው ሚካኤል ረገጠ የተባለው ጥቁሩ ሰውዬ ፓምፒሊ ነው። ጳጳስ ከጳጳስ ጋር ተጣልቶ ነው አየህ ፎቶ ይዛለው። እኛ ጋር ግን ምስራቅ አፍሪካ ላይ መጣለ። በአዱሊስ ወደብ በኩል ገባ በኮንትሮባንድ መልክ እና አላገኘን ሁሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሐቲ ቅድስት ቤተክርስቲያን እንተ ለዓለ ኩሉ ጉባኤ ዘሐዋርያት ምናምን ነገር እያለን ብቻ ኢየሱስ ቤቴ ካለ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል፣ ሙሉ ነው ይበቃኛል። መንፈስ ቅዱስ በኔ ካለ በቃ ጌታ ካለ በቂያችን ነው። በቂ ማንም አያስፈልገኝም። ኢየሱስ ስላለኝ ለድነቴ መላእክት እንኳን አያስፈልጉኝም፣ አላስፈልጉኝም። ራሱ በዘላለም ድነት ውስጥ መላእክት እጃቸው እንኳን የለበትም። የምስራቹን ቃል የነገሩን ገብርኤል ወደ ኢየሱስ ነው የጠቆመን። ቅድም አንዲት እህት እያለች ነበረ ኤርሚ ካሁን አሁን እኔ ይቀሰፋል እያልኩ ስልህ አለችኝ። የኦርቶዶክስ እምነት ተከታይ አሜሪካ ሀገር ምትኖር
ካሁን አሁን መላእክቱ ላይ እንደዚህ ስትናገር እንዴ ገብርኤል እኮ እየሰደብኩት አይደለም እህትዬ። ቅዱስ ገብርኤል መልአኩ በእኔ የድህነት በእኔ በዳንኩበት መዳን ውስጥ ድርሻ የለውም። 4 ነጥብ። ኦኬ። ቅዱስ ገብርኤል መልአኩ እኔ በዳንኩበት በእኔ ድህነት ውስጥ መላእክት ድርሻ የላቸውም። ጻድቃን ሰማዕታት ድርሻ የላቸውም። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። አለቀ። አለቀ። ቅዱስ ገብርኤል ይህንን ጌታ እንዳቅ ይህንን ንጉሥ እንድቀበለው ለሕዝብ ሁሉ የሚሆን ታላቅ የምስራችን ነግራችኋለን ብሎናል። ከዛስ መድኃኒት ክርስቶስ ጌታ የሆነ በቤተልሔም ተወልዷል። አለቀ። በቃ ይኸው ነው። ይህን መልእክት ከማስተላለፍ አኳያ ከእግዚአብሔር ተልኮ መጥቶ ነግሮናል። ለእኔም ለአንተም ለአንቺም። ቅዱስ ገብርኤል በእውነት ኤርምያስ አንተን ላድን ከቆላ አደጋ ላበላብ እስከሆን ድረስ ዞርኩ፣ ብዙ መከራና ስቃይ ተቀበልኩ አለ ገብርኤል። አልተቀበልም፣ ሊቀበልም አይችልም። አዎ የእግዚአብሔር ቅዱስ መልአክ ነው። አዎ የእግዚአብሔር መላእክት ናቸው። የቆሎ ባልንጀሮቻችን አይደሉም። ብራዘር እኔን ስናገር ገናናውን የእግዚአብሔር መልአክ እያሰብኩ እንጂ የምናገረው ኦርቶዶክስ እንደዚህ ክንፍ አውጥታለት ምናምን ነገር ያደረገችውን እኔ እንዳልሰማ ገብርኤል ሚካኤል እንደሰማ እኔ እንዳይሰማ እየተባለ የሚባለውን የሚቀለድበትን አይደለም። እኔ እያወራ ያለሁትን የእግዚአብሔርን ቅዱስ መልአክ ነው። ገብርኤል ለዳዊት ለዮሴፍ የተገለጠለት የእግዚአብሔር መልአክ እሱ በዳንበት የመዳን ድርሻ ውስጥ እጁ የለበትም። ማርያምን እጇ የለበትም። ኦኬ፣ እጇ የለበትም። የብሉይ ኪዳን ነቢያት እጃቸው የለበትም። የአዲስ ኪዳን ሐዋርያት እጃቸው የለበትም። እጁን ብቻ ሳይሆን ሕይወቱን ሰጥቶ ነፍሴን ከታችኛይቱ ከሲኦል ያዳናት የእግዚአብሔር ልጅ የዳዊት ልጅ ባለ ግርማው ኢየሱስ ነው። በቃ ቴንጌኔ አባት ቴንጌኔ ጌታ ይህንን የመሰለ ወርቅ ወንጌል ስሰሙ ይሳደባል ብለው ይላሉ። ለምን እንዲህ ትላለህ ኤርምያስ? መልስልኛ። ማን ነው እኔን ለማዳን የተወለደ? የተወለደው ነው አዳኝ ወይ የወለደችው ነች አዳኝ? ተወላጁና ወላጂቱ አዳኝ ናቸው ብሏል አላለም? ራሱ መልአኩ ገብርኤል የተናገረው ላሳየ በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ጀምሮ ኦኬ የኢየሱስ ክርስቶስ ልደቱ እንዲህ ነበር ይላል። ለእናቱ ለማርያም በዮሴፍ ጊዜ ዮሴፍ ለእናቱ ለማርያም በታጨ ጊዜ ዮሴፍ ከመንፈስ ቅዱስ ጸንሳ ተገኘች ይላል። በስውር ሊተዋ ሲያስብ የጌታ መልአክ መጣና በሕልም ታየውና የዳዊት ልጅ ዮሴፍ ሆይ ከሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ አለው። መልአኩ በሌሊት መጥቶ የዳዊት ልጅ ዮሴፍ ሆይ ከሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ፣ ልጅን ትወልዳለች፣ ስሙንም ኢየሱስ ትለዋለህ፣ ወይ ደግሞ ስሙንም አማኑኤል ብላ ትጠራዋለች ይላል እና እርሱም ሕዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል። ልብ በሉ። እርሱም የሚወለደው ሕፃን እርሱም አንተም እሷም እነሱም ያድናሉ አላለም። ቅዱስ ገብርኤል ዚፕ ነው የምናስገባበት። ጸጥ በል ገብርኤል አላለም። እኔም ገብርኤል አንተም የዳዊት ልጅ ዮሴፍ ሆይ አንቺም የጌታ እናቱ እና እነንትናም ያድናሉ፣ የኃጢአታቸውን ይቅርታ ለሕዝቡ ይሰጣሉ አላለም። እሱ በተናጠል ኢየሱስ ነው ለሕዝቡ የኃጢአትን ይቅርታ የሚሰጥ። ዮሴፍ አይሰጥም፣ ማርያም አትሰጥም፣ ገብርኤል አይሰጥም፣ የብሉይ ኪዳን ነቢያት አይሰጡም፣ እነ ቅዱስ ጴጥሮስ አይሰጡም፣ ጳውሎስም ቢሆን አይሰጡም፣ ሰማይ ቢሆን አይሰጥም፣ ማንም ቢሆን አይሰጥም። እርሱ የተባለው ማን ነው? ስሙን ከታይ ጻፉልኝ። ኢየሱስ ክርስቶስ የእግዚአብሔር ልጅ። ይሄ ትምህርት ያጋሳል ብለህ ታጋሳለህ። በዚህ የጽድቅ ቃል ማለት በዚህ እውነት ላይ ትቆማለህ። በቃ ኢየሱስ
እርሱ የተባለው ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ስሙ ለዘላለም ይቀደስ። ገናናው ኢየሱስ ነው። ለምን እሱ ብቻ አልከኝ? ብቻውን የሞተልን እሱ ነው። ለምን እሱ ብቻ እሷስ ብትሆን ብለህ ካልከኝ በደል ኃጢአታችንን እግዚአብሔር አብ ያኖረው በልጁ ላይ እንጂ በእናቱና በእነንትና ላይ ያኖረ አይልም። የሁላችንም በደል በእርሱ ላይ ያኖረ ይላል ኢሳይያስ። ደግሞ ይመጣና ለሌላ እንዳናከፋፍል ለእናቱስ እናቱ ስለሆነች ምናምን ብለህ አክስቱ ስለሆነች እንደዛማ ብለህ ካልክ ነገድ እኮ አለው፣ ዘር እኮ አለው። ቤተልሔም ኤፍራታ የዳዊት ቤተሰቦች በሙሉ አክስቶቹ፣ አጎቶቹ፣ አያቶቹ፣ ቅድመ አያቶቹ፣ የአክስቶቹ ልጆች፣ የአጎቶቹ ልጆች ኢየሱስ አለው እኮ ብራዘር። እነሱ ሁሉ አዳኛው ነው። በቤተሰብ አታድንም። እንዴት ነው የማወራው? እንደዚህ ነው የማወራው። በቤተሰብ አላዳነንም። ቤተሰብ የሌለው እንዳይመስልህ። እስራኤላዊ ሰው ነው። ከነገደ ይሁዳ ነው የወጣው። የቤተልሔም ኤፍራታ ነው የተወለደው። የነ ዳዊት ዘር ነው። እነ አባባ እሴይ መንደር፣ እነ ቦኤዝ መንደር ተወልዶ ያደገ ነው። ቅድመ አያቱ ሩት ናት። ሩትም እንኳን አታድንም። አንተ ሩት አታድንም። እንኳን ክርስቶስ ሰምራና እንትና አቡነ እንትና እማዩ እንትና ብለም ሩት እንኳን አታድንም። የዳዊት ቅድመ አያት ያቺ ሞዓባዊቱ ናት። በሁለቱም ኪዳን ውስጥ ስሟ ደምቆ የተጻፈ ናት። እሷ እንኳን አታድንም። ማን የረገመ አልከኝ ብራዘርዬ? እንዴ ማን የባረከን እንጂ ማለት አለብህ። የተረገመ ሰው እንደዚህ እሸት እየሆነ አይሄድም። አንተ ልዑል መንፈስ ቅዱስ በውስጤ ስላለ ማለት ዳር ትይዛለህ። ሩት እንኳን አታድንም። አባባ እሴይ እንኳን አያዱንም። የዳዊት ዘር የዳዊት አባት የተባሉት የኢየሱስ ክርስቶስ ቅድመ አያት የተባሉት እሴይ እንኳን አያድንም። አንተ ዳዊት አያድንም። ኢየሱስ የዳዊት ልጅ ነው ተብሎ ይታዘባል። ዳዊት እንኳን አያድንም። ለምን? ማዳን አይችልም። ጻድቅ ሰው አይደለም እንደ ልቤ የተባለ እናስ ማዳን አይችልም። ለምን? ደህንነት ከእግዚአብሔር ዘንድ ነው። ለምን? ማዳን የበጉ ነው ብሎናል። አለቀ። በ12 ቁጥር ምስማር ነው የምመታልህ። አለቀ። በጉ ነው የሚያድነው። በጉ ነው የሚያድነው። በጉ ነው የተሰዋው ቀራንዮ ላይ የሞተልኝ ስጋው የተቆረሰ ደሙ የፈሰሰ እንጂ ብራዘር ጥፍሩ የተነቀለ ያድንሃል ብሎ አይልም። ይሄን ጥፍራም ትውልድ ዞር እናደርገዋለን። ዳር ትይዛለህ። ዳር ጥፍሩ ተነቀለ ይለኛል። የእግዚአብሔር ልጅ ደሙ ፈሶልኛል። በቂ ነው። የእነንተና ጥፍር ቁራጭ አልፈልግም። ይሄጂ አልፈልግም። በአፍንጫ ይውጣልኩ ብራዘር አልፈልግም። የተረገመ ትምህርት የእነንተና የፀጉራቸውን ዘለላ እንደምንም ብለህ ፈልገህ አግኝታት የአቡነ ዘርዓ ብሩክ ከፀጉሩም ከጺሙም ከብብቱም ከብሽሽቱም ከእንትኑም ሁሉ ጭምር ማለት ነው ከአፍረተ ስጋ ሁሉ ላይ የተላጨ ፀጉር እና እሱን ፍለጋ ጎጃም ከቲሊሊ ከተማ 35 ኪሎ ሜትር እና የኢትዮጵያ ባንዲራ ለጥፈን ጭቋንታ ተከራይተን ሆ የሳቸው በረከት በእኛ ይደርብን፣ የሳቸው በረከት በእኛ ይደርብን። ምን ልታረም ትሄደው? ጎጃም የት? ከቲሊሊ ከተማ 35 ኪሎ ሜትር ማን ጋር? ዘርዓ ብሩክ የሚባል አባት እና 490 ቃል ኪዳን ገባለት ይላል። ብራዘር እንዴት አይነት ነገር ነው? 490 ቃል ኪዳን ገባለት እና የዛን ሰውዬ ፀጉር ፈልጋ አንዲቱን ዘለላ እንደቀበቶ ወገብ ላይ ከታጠቃት አንተ አይደለም 22 ትውልድን መንግስተ ሰማያት አገባልሃለሁ ብሏል መድኃኒዓለም ብለው ከዚህ ደሃ ህዝብ ላይ እየጠረጉ ተሲከሩ ይቆርሲ ናዚ ላይ ከንፈሚ ናሲ ዝላይ ቀዳው እና እነሱ እዚህ ከእጅ እየተቀበሉ ይጠጣዋል። ነገ አንተ ሲኦል ውስጥ ሰይጣን እንዲህ ነው የሚጠጣህ። እዛ ገብተህ እንዳይጠጣ ሰይጣን ጌታን ተቀበልና ዳን እያልኩ ነው ብራዘር። እኔም ከእነሱ መካከል ቁጭ ብዬ ጠጣ የነበርኩ ሰው ነኝ። ጌታዬ ኢየሱስ ክርስቶስ ሰንኮፉን ንቅል አድርጎ ያወጣልኝ አልኩ። ግልጽ አይደለም እንዴ? መልእክቱ ግልጽ ነው። ኦኬ መልእክቱ ግልጽ ነው። ልታስተባብለው አባቶች ቢመጡ አያስተባብሉትም። እዚህ ማወራውን አያስተባብሉትም። ጠጎነ አሁን ስንት ሺህ ሰው ይሰማል ከበስተኋላ ተደብቆ ጠጎ ይዞ እንደው እኮ ይገርማችኋል እኮ ነው። ዳጊ ግን ሲናገር አይተዋል። እንደ ዳንኤል ሲናገር አይተዋል። እየተደመምክ ነው የምትሰማው። የእውነት ነው የምንነግርህ። ምክንያቱም መሬት ጠብ ያለ ነገር አይደለም የምናወራው። ውሸትን አንቀላቀልም። ኢየሱስ ለምን ብቻውን ያድናል? የሞተልኝ ብቻውና ኢየሱስ ለምን ብቻውን ያድናል? የሁላችንም በደል እግዚአብሔር በልጁ ላይ ነው ያደረገው። ኢየሱስ ለምን ብቻውን ያድናል? ምስማር የተመታበት ብቻውን ነው። ኢየሱስ ብቻውን ለምን ያድናል? ከሊቀ ካህናቱ ግቢ እስከ ጲላጦስ አደባባይ የተደበደበ የተገረፈው ብቻውንና
ኢየሱስ ለምን ብቻውን ያድናል? ቀራንዮ ኮረብታ ላይ ሲሰቀል እሱ የተሰቀለበት መስቀል ላይ ከጎን እናቱ ከግራ ዮሐንስ አልተሰቀሉ፣ ከግርጌ ሆነው ያለቅሱ ነበር። እናስ መስቀሉ ላይ የሞተው ጌታ እንጂ ከመስቀል ግርጌ ያሉ አንዳቸው ማርያምም ዮሐንስም አዳኝ አይደሉም። መስቀሉ ላይ ግን የተሰቀለው የአብ ልጅ ኢየሱስ ግን አዳኝ ነው። የማን? የማርያምም የዮሐንስም የኤርምያስም የዓለም ሁሉ አዳኝ ነው። ተናገሩ እውነቱን። አዳኝ ነው። እዛ መስቀሉ ግርጌ ለምታለቅሰዋ ለማርያም እዛ መስቀሉ ግርጌ የዮሐንስ ማለት ነው። ዮሐንስ ምንድነው? ሴብ ጸጋ ዘመድኃኔዓለም ላይ የሚናገረው እዛ ላይ ማለት ነው። ምንድነው? አንድ ቃል አለ የሚለው በእነሱ አባባል እንዘይብል ወይሌ ወይሌ ብለው እያለ ማለት ነው። ዮሐንስ በእከየ ይላል፣ አለቀሰ ማለት ነው። ወይኔ ወይኔ እያለ ዮሐንስ ያለቅስ ነበር ይላል። ልክ ነው። መስቀሉ ግርጌ ሆኖ ያለቅስ ነበር። እዛ መስቀሉ ግርጌ ሆኖ ለሚያለቅሰው ለዮሐንስ ኢየሱስ ሞቶለታል። መስቀሉ ግርጌ ሆና ለምታለቅሰው ለማርያም የኢየሱስ መሞት ያስፈልጋታል። እሱ ስለሞተ ነው መንግስተ ሰማያት የገባችው እንጂ ኢየሱስ ባይሞት ማርያምም ሲኦል ነበር የምትገባው። ዮሐንስ በለው አንተ ምንም ሁሉም ማለት ነው። ኢየሱስ ስለሞተ ነው። ጻድቅ አምላክ ለዘላለም የሚኖር ንጉስ ስሙ ለዘላለም ይቀደስ። ኢየሱስ ስለሞተ ነው ማርያም ሄዳነችው። ማርያም አልዳነች ይመስላል? ድና ነው። ተአብዮ ነፍሴ ለእግዚአብሔር ወተታሴ መንፈሴ በላለችው ድና እኮ ነው። አንተ ድና ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው በላ ያለችው ማለት ነው። ስማችንም ቅዱስ ነው አላለችም፣ ስሙ ቅዱስ ነው። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል አለች። ምሕረቱ ለሚፈሩት ለትውልድ ትውልድ ይኖራል። በኃይሉ ክንድን አድርጓል፣ በክንዱ ኃይልን አድርጓል ይላል። ሶሪ በክንዱ ኃይልን አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችንም ከዙፋናቸው አዋርዷል አለች። አየህ፣ ባለጠጎችን ባዶ እጃቸውን ሰደዋል፣ ለአብርሃምና ለዘሩ እንደተናገረ አላለችም? የጌታዬ እናት እሟ እችን ማርያምን ነው እኛ ፊት መታችሁ አንዳች አታወሩ። እመቤቴ ወላዲቴ ብለህ የምትለው እቺ አይደለችም። እቺማ የጌታዬ እናት ናት። እቺማ የእኛም እናት ናት። እቺማ የእኛ እናት ናት። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው አለች። አየህ ስሙን እንዴት እንደምታገነው። ስሙም ቅዱስ ነው። እንደዚህ ነው ያከበሩት። አንተ መታ የቅዱስ የሆነውን ስም ከአርሴማ እኩል ደምረህ በስድስት ኢየሱስ በስድስት አርሴማ በስድስት ቁስቋም ትለኛለህ። ቡትቱና አርቲ ቡርቲ ድርቶ ለጥፈህ አይሰራም፣ አይሰራም። ስሙም ቅዱስ ነው። ኢየሱስ ለምን ብቻውን ያድነናል? ብቻውን ስለሞተልን። ኢየሱስ ለምን ብቻውን ያድነናል? ብቻውና የኃጢአት ዕዳችንን የተቀበለው ኢየሱስ ብቻውን ለምን ያድናል? መራራውን ጽዋ ብቻውን አይጠጣው። ኢየሱስ ብቻውን ለምን ያድነናል? ጲላጦስ አደባባይ ላይ የተደበደበው ማን ነው? ብቻውን ነው። ብቻውን ኢየሱስ ለምን ብቻውን ያድናል? እግዚአብሔር የሁላችንም በደል በእርሱ ላይ ነው ያኖረው። በእናቱም በሱም በዮሴፍም በእንትናም በአጎቶቹ በአክስቶቹ በዘመዶቹ አላለም፣ አላከፋፈለም። ለምን አይሆንም? የማርያምን በደልና ኃጢአት ኢየሱስ ተሸክሞታል። የዮሐንስንም በደልና ኃጢአት ኢየሱስ ተሸክሞታል። የኔንም ያንተንም የዓለምን ሁሉ በደልና ኃጢአት ኢየሱስ ተሸክሞታል። አለቅ። ጌታዬ ስም ይባረክ። ስለዚህ እኛ ስንት ወዳጅ ነው ያለን? አንድ ነው ያለን። ስንት አዳኝ ነው ያለን? ስንት ንጉስ ነው ያለን? ስንት ሊቀ ካህን ነው ያለን? ስንት በግ ነው የተሰዋልን? ስንት ሊቀ ካህን ነው ያለን? ወደ አብ የምንገባበት በር ስንት ነው? ወደ አብ የምንደርስበት መንገድ ስንት ነው? አንድ። የኔ አባት ስም ይባረክ። የእግዚአብሔር ልጅ ስም ይባረክ። አንድ እግዚአብሔር ስንት ልጁን የሰጠን? አንድ ልጅ። ያ ልጁ በር ነው። ያ ልጁ መንገድ ነው። ያ ልጁ የህይወቷ ነው። ያ ልጁ የህይወት መጠጥ ነው። ያ ልጁ ትንሣኤና ህይወት ነው። ያ ልጁ እውነተኛ ነው። ያ ልጁ አስታራቂ ነው። በሰውና በእግዚአብሔር መካከል የሆነ ብቸኛ። ያ ልጁ መተኪያ የሌለውን ውድ ነፍሱን ሰጠኝ። ያ ልጁ የኃጢአቴን ስርየት ያገኘሁበት ነው። ያ ልጁ ስሙ ኢየሱስ ይባላል። ስሙም ተብሎ እንደተባለ ማለት ነው።
ስሙንም ኢየሱስ ትያለሽ። እርሱም ህዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል። አንቺም እሱም እኛም እናድናለን አላሉም። አፈር ደቼ ነው ማስግጥላልኩ። ይሄን የሰው ስርዓት ትምህርት በዚህ እውነት ላይ የተጻፈው ይሄ ነው። ጴንጤ ይደሰታል፣ ይኮራል፣ ይበሳጫል፣ ካቶሊክ ይናደዳል፣ እንትና ኤሌክትሪክ ይዛል ምናምን ነገር የሚባል ነገር የለም። ኢየሱስ የእግዚአብሔር ልጅ ብቻውን ነው መራራውን ጽዋ የጠጣው። አለቀ። ይሄ ነው እውነቱ። ይሄ ነው እውነቱ። የፈለጋችሁትን ማለት ትችላላችሁ። ልቤን የሰራ የላከኝ እግዚአብሔር ብቻ ያውቃል። የወንድሞቼን ልብ የሰራ የላካቸው እግዚአብሔር ብቻ ያውቃል። ነገር ብሎን ይመስላቸዋል። ሰው እንዴት ነገር ይለዋል? 11 ዓመት የሶሻል ሚዲያ ላይ እንደዚህ ያየኝ መድኃኔዓለም ጌታ ኢየሱስ ክርስቶስ ስሙ ይባረክ። እንደዚህ ያየኝ በስሜ ላይ ሲመትቱ ሲያሟርቱ ከወንጌል አማኞች ከወንድሞቼ ጀምሮ በሌሎች ዘንድ እንድጠላ ለማድረግ የማይፈነቅሉ ድንጋይ የለም። የሰራዊት ጌታ እግዚአብሔር ግን ንጉሱ ከኔ ጋር ነው ያለው። ንጉሱ ከኔ ጋር ነው ያለው። ንጉሱ ከኔ ጋር ነው ያለው። ጌታ ኢየሱስ ምስክሬ፣ ንጉሱ ከኔ ጋር ነው ያለው። የማገለግልበትን ሞቲቭ የማገለግልበትን መንፈስ ያውቃል። በስሜት ነው ኤርሚያስ አሉኝ። ሰው 11 ዓመት ስሜት ይናገራል እንዴ? 11 ዓመት በቀን 2 እኮ ገባለሁ ላይቭ ላይ። ለምን ጥሪ አያስቀምጥህም? ይነዘንዛል። ወጣና ተናገር ይላል። የጌታን በጎነት የሱን በጎነት በምን እንደምነግረው በቅዱስ ቃሉ። ይሄን ቅዱስ ቃል ስንነግራቸው እንትና አቡነ ሰላማ የሚባል ከሰዓቴ ብርሃን ለኔ ብርሃን ገላጭ ሆኖ ለኔ ሞተልኝ ይላል። ኢየሱስ ሞተልኝ ብዬ ሰላም አቡነ ሰላማስ ይላል። ኢየሱስ ሞተልኝ ብዬ ሰላም አቡነ ተክለ ሃይማኖት ይላል። ኢየሱስ ሞተልኝ ብዬ ሰላም አቡነ አረጋዊ ይላል። ኢየሱስ እኮ ሞተላል አቡነ እስትንፋሰ ክርስቶስ ይላል። ኢየሱስ እኮ ሞተላል አቡነ አረጋዊስ። ኢየሱስ ሞተላል ጊዮርጊስ ትዝ አይልም? ኤርሚያስ ይለኛል። ኧረ ኢየሱስ ሞተላል አርሴማ እኮ እግሯን ተቆረጠች። ኢየሱስ እኮ ሞተላል ክርስቶስ ሰምራ የምትባለዋ በክንፍ በረረችና። ስለዚህ ገለባውን መውቃት ጀመርኩ ማለት ነው። ለዚህና እነዚህ መጽሐፍቶች በእነሱ በሚያምኑት ዘንድ ሞገስ አጡ። በፓትርያርኩ አፍ በጳጳሱ አፍ ጥራት ይጎላቸዋል አስብሏቸዋል። እግዚአብሔር በእኔና በወንድሞቼ በኩል ክብር ለመንፈስ ቅዱስ ይሁን። ጥራት ይጎላቸዋል። እናስ ይሰብሰቡ፣ እናስ ይታረሙ። ይሄን ግን ይሰብሰብ ይታረም አትለውም። የታረመ ነው። ከብር ከወርቅ ይልቅ የነጠረ ነው። በመጽሐፍ በብሉይ በአዲስ ኪዳን የተጻፈውን ብታነበው የዳዊትን ልጅ ኢየሱስን ከዘፍጥረት መጽሐፍ ምዕራፍ 1 እስከ ራእይ መጽሐፍ ምዕራፍ 22 ቁጥር 16 ድረስ ታገኛለህ። ኢየሱስ የዳዊት ዘር ነኝ፣ የማበራም የንጋት ኮከብ ነኝ፣ ማንም የተጠማ ቢኖር ወደ እኔ ይምጣ ይላል። ተጠምተሃል ብራዘር፣ ጽድቅን ና። ተጠምተሻል እህቴ፣ ነይ። የኃጢአት ዕዳ አለብህ፣ ና። ኢየሱስ ለበደል ኃጢአት ቀራንዮ መስቀል ላይ ሞቶልሃል። ዕዳ ተከፍሏል እኮ ብራዘር። ቢሉ እኮ ተዘግቷል። አንተ በሰራው ስራ ልትዘጋው የምችለው ሂሳብ የለም። ኢየሱስ ከፍሎልናል ቀራንዮ ላይ። አድርገህልኛልና ለዘላለም አመሰግናለሁ አትለውም እንዴ? መተህ በስራዬ ነው በስራዬ ማለት በስራችን በስራውን የምጸድቀው ያለ ስራችን አንገባም። ምን ስራ አለህ እናንተ? ምን ስራ አለ ወንድም አለም? ምን ስራ አለሽ እህቴ? ምን ስራ አላችሁ? በስራዬ የት ይሆን መግቢያዬ? የምትገባበትን እንኳን አታውቀውም። በስራዬ መንግስተ ሰማያት ተገባለሁ ትለኛለህ። እዚህ መተህ ገዝት ልከህ ከዛ ደግሞ ማታ ምሽት ደግሞ ስትሄድ በስራዬ የት ይሆን መግቢያዬ? በስራዬ የት ይሆን መግቢያዬ? አታውቀውም እኮ የት እንደምትገባ በስራ እንኳን። ጨነቀኝ ጠበበኝ ነፍሴ ወዲያልኝ። ኧረ ወንድም አለም እህትዬ እህት አለም ነይ ወደ ኢየሱስ። ያንተ ስራማ ጭንቅ ጥብብር የሚያደርግህ የእግዚአብሔር ልጅ ስራ በመስቀል ላይ ይሰራል። የጴንጤና የኦርቶዶክስ መዝሙሩ የተለያየ ነው። እዚያ ያለ መዝሙሩ ጨነቀኝ ጠበበኝ ነፍሴ ወዲያልኝ፣ ግጥም ተሸክሜ የኃጢአት ክምር
ማመን ጥሩ ነው። ኦኬ ተሸክሜ የኃጢአት ክምር ይነጋል ይመሻል በከንቱ ስዞር። ኤርምያስ ምን ትለዋለህ? ይህን ዘዋሪ ትውልድ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ ብሏል። ማ ኢየሱስ የሱ መልእክተኛ ነኝና እነግራለሁ። ጠበበኝ አጠረኝ ነፍሴ ወዲያልኝ። ወይ 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 አጠረኝ ቀጠለኝ ጠበበኝ። አረ በጌታ ቅዱስ ጳውሎስ እንለምናችኋለን እንዳለማን እንለምናችኋለን ኑ በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ። ኦኬ እኛን ለማዳን እኛን ለማጽደቅ ክርስቶስ ኃጢአት አላወቀውን ስለኛ እሱ ኃጢአት አደረገው ይላል። ተው እንጂ ወንድም ዓለም ታምራት እንዴ ያምርብሃል ትለኛለህ እንዴ? ንጉሱ እኮ ውስጥ ያለ ነው እኮ ብዬ የምልህ ኢየሱስ እኮ ውስጥ ያለ ኢየሱስ እኮ ባንተ ውስጥ አለ ወንድሜ። ያመንሽው እህቴ ኢየሱስ በእውነት እኮ ውስጣችን እኮ አለ። ምን ይመስላል አሁን እዚህ እኩለ ሌሊት ላይ የሚያስጨውኝ ቆንጅዬ ሚስቴና ልጆቼን አስተኝቼ ግብ ግቡን ለምን የፈለኩት ይመስላል? ትውልድን ለማዳን ኢየሱስ ሊመጣ በደጅ ስለሆነ ጨነቀኝ ጠበበኝ ነፍሴ ወዳልኝ ይላል። ነፍሴ ወዳልኝ ብሎ የሚለውን ሰውዬ ነፍስን ለጌታ ሰጥ እያልኩ ነው። ነፍሱን ስለ ነፍስህ ያኖረውን የእግዚአብሔር ልጅ ተቀበለው፣ የዳዊትን ልጅ ተቀበልና ዳን። ይህንን የወንጌል እውነት እንዳንሰብክ ሰይጣን በግራ በቀኝ በፊት በኋላ ያሉትን በሙሉ ያስነሳል። ትወድቃላችሁ። ጻድቁን እግዚአብሔር ያድነዋል ከእጃችሁ ማለት ነው። ጻድቁን እግዚአብሔር ያድነዋል ከምላሳችሁ ጦር ያድነዋል። ጨነቀኝ ጠበበኝ ነፍሴ ወዳልኝ። እሺ ያንተስ ወገን ራሱ ጴንጤው ኤርሚያስ እንዴት ነው የሚዘምረው? ወገን ጴንጤው እኛ እኮ ጌታ እግዚአብሔር ምስክሬ ይሄ ራሴ ስለሆነ ላደላ ፈልጌ አይደለም። ጴንጤ እኮ የተለየ ህዝብ ነው ወንድም አለ። ጨነቀኝ ጠበበኝ ነፍሴ ወዳልኝ አንልም። ስራችን ቀራንዮ መስቀል ላይ ተሰርቶ ስላለቀ በስራችን አንልም። በስራው መጽሐፉ በእርሱ ስራ ሁላችን ወደ አብ መግባት አለን ይላል። በእርሱ ስራ ኢሳይያስ ትንቢቱን ሲናገር አስቀድሞ ጳውሎስ ይህን በኤፌሶን ላይ ከመናገሩ በፊት ስራችንን ሰርተህልናልና ሰላምን ትሰጠናለህ ይላል። እግዚአብሔር ለዘላለም ስም ይባረክ። ኢሳይያስ እኮ እንደዚህ ብሎ ትንቢት የተነበየው ታውቃለህ። ጳውሎስ ኤፌሶን ላይ ከመናገሩ በፊት ከ750 ዓመት በፊት ስራችንን ሰርተህልናልና ሰላምን ትሰጠናል። ቅዱስ ጳውሎስ መጣና ኤፌሶን ላይ በእርሱ ስራ ሁላችን ወደ አብ መግባት አለን አለ። አየህ ኢሳይያስ የተነበየለት ኢየሱስ ስራችንን መስቀል ላይ ሰራው። ስለዚህ እኛ ምን እንላለን? ስራዬን የሰራህልኝ መንገዴን ያቀናህልኝ አማኑኤል ከፍ በልልኝ፣ አማኑኤል ከፍ በልልኝ፣ ኢየሱሴ ከፍ በልልኝ። ስራዬን የሰራህልኝ መንገዴን ያቀናህልኝ ኢየሱሴ ነፍሴ ወዲያልኝ ብዬ ስለ የነበረው ሰውዬ ስራዬን የሰራህልኝ መንገዴን ያቀናህልኝ አማኑኤል ከፍ በልልኝ አማኑኤል። ምክንያቱም የከንፈሮቻችሁን ምስጋና ለሱ ምን ላደርግ ነው? አሁን እሱ በሰራው ላይ እኔ ምን ላደርገው? ምን ልጨምር? ምንስ ጨምራለሁ? ምንድን ነው የሚጨምረው? ኢየሱስ በከፈለው ዋጋ ላይ እኔ ጨምራለሁ ብዬ ብል ምራቅ እየተፋው ነው። በሱ ስራ ላይ ስድብ ነው። ኤርሚያስ እኔ እንድድን የኔ ስራ ምናምን ነገር የለም። የኢየሱስ ሞት ሲደመር የኤርሚያስ መልካም ስራ እኩል ይሆናል መንግስተ ሰማያት ብሎ የሚል የሂሳብ ስሌት የለው እግዚአብሔር። በልጁ በኢየሱስ ክርስቶስ ስታምን ትድናለህ። በልጁ በኢየሱስ ክርስቶስ ስታምን ትጸድቃለህ። በልጁ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታን ታገኛለህ። አለቀ። በመጽሐፍ የተጻፈው እውነት ይሄ ነው። ምን ላድርግ? ይሄንን ጌታ የህይወት አዳኝ መድኃኒት ንጉሥ አዳኝ አባት እንዲሆን የልብህን በር ክፈትና ና ጌታ ኢየሱስ ና በልቤ ግባ እፈልግሃለሁ። አንተ ልታድነኝ ነፍስህን
እስከ መስጠት ድረስ ከወደድከኝ እኔም ደግሞ የወደድከኝን ጌታ እወድሃለሁ። ና በእኔ ውስጥ ግባ፣ ና በእኔ ውስጥ ኑር፣ እኔም በአንተ ውስጥ ልኑር ብለህ በለው ብለሽ በይው። ታዩታላችሁ። ታየዋለህ ወንድም አለም የእውነት ታዩታላችሁ። ኃጢአቴ ተሰረየ በደሌ ተወገደ። ማነው ያዳነኝ? ኢየሱስ ነዋ። አየ ያዳነን ማን ነው? ኢየሱስ። ኢየሱስ ስለሞተልን የኃጢአት ዕዳችን ተከፍሏል። ኢየሱስም በማመኔ በደል ኃጢአቴ ተሰርዞልኛል። በእኛ ላይ የሚቃወመን የተዛዛትን ሕግ ሁሉ ሽሮ ጥልም በመስቀሉ ላይ ገሎ ይላል። አዳነን፣ አዳነን። ኢየሱስ ለዘላለም ስሙ ይባረክ። ይህንን እውነት በመስበካችን ይህንን እውነት የሚቃወሙ እነዚህ መጽሐፍቶችን ትክክል አይደሉም ብለን በቅዱስ ቃሉ መዝነን በማሳየታችን በእኛው በወንጌላውያን አማኞች አፍ እንደ ጠላቶች ተቆጠረን፣ እንደ ሰዳቢዎች ተቆጠረን። ከማያምኑ ሰዎች ጋር ቆማችሁ እኔንም ወንድምነት ዳንኤል ነዳጊን እዚህ ያሉ ወንድሞቼ ናቶቼን ሁሉ ቤካም ሁሉ ተሳደባችሁ፣ አንገራጠጣችሁ፣ የቡና መጠጫ አረጋችሁን። ጉዳያችሁን አልኩ። ለጴንጤው ነው የምናገረው። እንደዚህ ለምታወሩብን ሰዎች በፍጹም ትጥቃችን አይፈታም። ለምን? እግዚአብሔር አምላክ የምናገለግልበትን ሞቲቭና መንፈስ ያውቃል። ህዝባችን ይህን ቅዱስ የእግዚአብሔርን ቃል እንዳያነቡ እነዚህ እንቅፋት ስለሆኑባቸው ነው። እንቅፋቶችን ከትውልድ ፊት እያነሳን ያለ ነው። በእግዚአብሔር እውቀት ላይ የተነሳው የእግዚአብሔር እውቀት ይሄ ነው የተነሳው የሰውን ሐሳብ ይሄን ስናፈርስ ለምን ታፈርሳላችሁ ትለኛለህ። ትመጣና ይሄ በቸርች ውስጥ ተከብሮ የተቀመጠ ማንም ኤርሚያስ እዚህ የምሰደበውን ያህል እየተሰደብክ አታገለግልም። እናትህን ልዘቅዝቃት ይልሃል እዚህ ቁጭ ብሎ ገብቶ ገዝት ላይ ምን ልትሆን ነው? ያኔ ምን ልትሆን ነው? እግዚአብሔር ጸጋ ካልሰጠ በስተቀር ምን ልትሆን ነው? ልጆችን ይረግማሉ። ኤርሚ ሚስትህን አንዴ ታውሰኝ፣ ዳጊ ሚስትህን አንዴ ታውሰኝ፣ ዳኒ ሚስትህን አንዴ ታውሰኝ ይሉናል። ምን ልትሆን ነው? እግዚአብሔር ጸጋ ሲያበዛልህ ግን አየህ እዚህ ለሞት ወደ ሞት እየተነዳ ያለውን እየታደግን ነው በክርስቶስ ኢየሱስ ጸጋ። ና ወንድሜ ይሻልሃል። እነዚህ መጽሐፍቶች አይጠቅሙም። እነዚህን ጣልና ወደ እግዚአብሔር ቃልና በእነዚህ መጽሐፍቶች ውስጥ የተጻፉ ግለሰቦች አያድኑም። በዚህ ቅዱስ ቃል ላይ ግን የተጻፈው የእግዚአብሔር ልጅ የዳዊት ልጅ ያድንሃል። ና እህቴ ነይ ነው እያልን ያለ ነው። ከቸርች መጥተህ እኔን ትቃወመኛለህ እንዴ ብራዘር? ከቸርች ወጥተህ ዳኒንና ዳጊን ቤካንና ነሰኒን እዚህ ያሉትን ትሳደባላችሁ? ወንድሞች ናቶች ቢገባችሁ በጸለይ እንድነው እንዴ ለኛ በጸለያችሁ እንደዛ ብዬ ብለሻላ እንዳላበላሽ። ይህንን የማያውቁ ሰዎች ፌስቡክ ላይ ይጽፋሉ፣ ቲክታክ ላይ ይጽፋሉ። እኔ ወንጌል እንዲህ ሲሰበክ አይቼ አላቅም ይላል። አሰባበኩን እስኪ ያሳየን። ኤፌሶንን አውጣ ተብሎ እኮ ሲባል ወደ ዘፍጥረት የሚገለብጠው ሰውዬ ነው። እኔ እንዲህ አይነት አሰባበክ እኔ በፍጹም እኔ አይቼ አላቅም። ግን እንደዚህ ነበር እኔ በአባቶቻችን ዘመን ይላል። እስኪ አንተ አሳየን በአባቶቻችን ዘመን እንዴት እንደሚሰበክ። ውስጣችንም ውጫችንም እያለቀሰ የምንሰብከው የእግዚአብሔር ልጅ ኢየሱስን ነው። በንጹህ ልብ በንጹህ ልብ ወንድሞቼና እህቶቼ ያለ ድካም አልቀረንም። እግዚአብሔር ትውልድን እያዳነ ነው። በጣም 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 በቃ ዘመኔ እኮ በከንቱ አለቀ ብዬ አልጸጸትም። ኢየሱሴ ስም ለዘላለም ይባረክ። ያሳዝነኛል እዛ ቁጭ ብዬ ስላንተ እየተሰደብኩኝ ስላንተ የተናገርኩት ያ ቀን የተረገመ ይሁን ብዬ አልልም። አልጸጸትም አልልም።
በፍጹም አለ ምን አደረኩና ያውም ደግሞ ጌታ ዘመን ሰጥቶን ጸጋ ሰጥቶን እዚህ ስላገለገለ ወንድሞች እናቶቼ እነ እስጢፋኖስ በድንጋይ እየተወገሩ ነው የሰበኩት። እነ ጳውሎስ ሞታል ተብለው ከተማ ውስጥ ተገፍትረው የከተማይቱ ገደል ውስጥ ወስደው ወሩሯቸው በርናባስና እሱን የትንሣኤ መንፈስ እየገባባቸው ጨርቃቸውን እያራገፉ በዚህ ከተማ ውስጥ የሚድኑ ብዙ ሰዎች አሉ ውጣና ተናገሩ እያሏቸው እንደዛ ሆነ ያገለገሉትን ወንጌል እነዚህ ሚስቴ ፊት ለፊቴ ቡና አስቀምጣልኝ ውሃ እየጠጣሁ በአካልም ተገልጬ እንደዚሁም በሚዲያ ላይ የማገለግለውን ከሰርን። ያሳዝናል። ዳጊ ግን ያኔ ግን ለምንድን ነው ግን ዞር ብለን ያላሰብነው? ስንት ነገር እኮ እንሰራበት ነበር። ዳኒ ግን ምንም ሀሳቡ አልመጣልም ነበር ያኔ እንደዛ ስንሆን። እኔ ግን ምን ነክቶ ነው ግን አንልም ጌታ ኢየሱስ አልልም በአንተ ሆኜ ያለፉብኝ ዘመናቶች ያለፉ ወራቶች ያለፉ ቀናቶች አይቆጩኝም። እንደውም የሚቆጨኝ ያልሰራሁበት ያልሰበኩበት ያላገለገልኩበት ያልጸለይኩበት እንደሚገባኝ ባልተዘረጋውበት ወንድሞቼም እሱ ነው የሚቆጨን እንጂ በፍጹም አይቆጨንም። እግዚአብሔር ትውልድን አድኗል እያዳንም ነው። ምስክርነቱን እራሳቸው ናቸው የሰጡት። እራሳቸው ብዙ ትውልድ እያሳቱብን ነው። ሶሻል ሚዲያውን አናጉት። ስለዚህ ስላልቻልናቸው እንገዝት ነው ብለው ያሉት። እንገዝት ማንም ሰው እነሱ ጋር እንዳይሄድ ብለው ማንም ሰው እንዳይገባ ብለው የኔና የወንድምነትን የዳኒን ስም እየጠሩ እነሱ ቤት እንዳትገቡ ብለው ለምን ብዙ ሰው አሳቱ ብለው ለነሱ ማሳት ነው። ለኛ ግን እግዚአብሔር አድኗል። ቴንክ ዩ መንፈስ ቅዱስ። ይሄንን ሁሉ የሰራ እግዚአብሔር ነው። ይሄን ሁሉ የሰራ ዳጊ አይደለም። ይሄን ሁሉ የሰራው ኤርሚያስ አይደለም። ይሄን ሁሉ የሰራው ዳንዬ እህትዮ ሰኒ አይደለችም። መቅዲ ቤካ አይደለም። ወንድሜ ሰናይ አይደለም። ይሄንን ሁሉ የሰራው እግዚአብሔር ነው። ክብሩ ለማን ይሁን? ለበጉ ለኢየሱስ ክርስቶስ ይሁንለት። ይሄን አገልግሎት ቅልብ ያላችሁ አብራችሁን በመጸለይ በተለይ እናቶች ወንድሞችም በቸርች ውስጥ የምታገለግሉ ስማችንን ጠርታችሁ ጸልዩልን። ጸሎት ትልቅ ስራ እንደሚሰራ ስለምናምን በቃ ይሄን ብቻ ነው የምንጠይቃችሁ። ጸሎት ጸልዩልን። አሁን የወንጌል አማኞች ነን ብለው የሚሉ አይደሉም። የሆኑ ሰዎች ናቸው የተነሱብን። የወንጌል አማኞች ወንድሞች እህቶች